እናገራለሁ። ያው ጃቢራ በዛ አይባልም። የሚገርመው ነገር እሺ፣ አንደኛ ነገር አልሐምዱሊላህ ረቢል ዓለሚን ክብር ምስጋና ለዓለማቱ ጌታ ነው ምለው። ሌላ ምንም አይደለም። እሱ ይመስገን። ውዳሴያችንን፣ ስግደታችንን፣ ጭንቀታችንን፣ ሁሉ ነገራችንን አላህ ይቀበለን። ወላሂ ነው የምላችሁ ማለት ነውና እንደዚህ በጣም ደስ በሚል ቫይብ አንላቀቅም። በአንድ ነጠላ እናስቀደስ ተባብለን እንደምንውል እንደምናመሽ እንደምናደር ከዚች ቦታ ገለል ያልን እንደሆነ ሮጠን ወደዚች ቦታ ስለ እርስ በርስ መነፋፈቃችን፣ ስለ እርስ በርስ ፍቅራችን፣ መዋደዳችን ገባችኋ? ስለ ዲናችን እንደዚህ ተነፋፍቀን ሮጠን እንደምንመጣ ወደዚሁ እንደዚሁ ስለምንሰበሰብ አላህ በጀነት ይሰብስበን። ወላሂ ገባችሁ አይደለ? አላህ ይሰብስበን ሁላችንንም ማለት ነውና ያ ሲኑዬና ሪነር በቅርቡ ወደ እስልምና ሃይማኖት የመጡ ወንድምና እህቶቻችን ናቸው። አሸናፊዎች ናቸው ለኔ በደንብ ማለት ነው። ሁለቱም አሸናፊ እውነትም አለች። አሁን ያዩዋት እውነትም አሸናፊ ናት። ወላሂ ሶስቱ አሸናፊ ናቸው። ሴናና እውነት ገለቴና ደራርቱ ናቸው። ይሄ ደግሞ ምሩጽ ይፍጠር በየዋሉ አሸናፊ ናቸው። ወላሂ ትልቅ ነገር ነው ያሸንፋችሁ። ትልቅ እውነት ትልቅ የህይወታችሁን ትልቅ ውሳኔ ነው የወሰናችሁትና አላህ ዲናችሁ ላይ ያቆያችሁና ሁሉ ጊዜ መርሳት የሌለባችሁ ነገር ሁሌ ማለት ነው እናንተም ሆናችሁ እኔም ሰልሜ ነው ሌላው እስልምና ላይ እስካሁን ያለበት ነገር ምንድነው? እኛ ሙስሊም የሆነው የመጀመሪያ ትልቁ ምክንያታችን ከ100% ማለት ነው 99% ማለት ትችላላችሁ አላህን በብቸኝነት ለመገዛት ለሱ ለመስገድ ለሱ ማጎብደር ታውቃላችሁ። እኛ ለአላህ ብቻ ነው የምናጎብደው፣ ሌላ የምናጎብደድለት አካል የለም። የምንመጀነው ሌላ ማንም አካል የለም። ለዚህ ነው እንትን ያለን እቺና ሁሌ እንዳትረሱ፣ ሁሌ ማለት ነው ሁሌ ይህንን ትልቅ ነገር በማይሆን ቲርኪ ሚርኪ ወሬ ይህንን እውነታችሁን እንዳያደበዝዙባችሁ በጣም ተጠንቀቁ። ቅድም ዲናችሁ ላይ ዲናችሁን ጠብቁ ያልኩት ለዚህ ነው። ይህንን እውነት በሌላ በማይጠቅም የቲርኪ ሚርኪ ወሬ ሊያደበዝዙባችሁ ሲሞክሩ አድምቃችሁ ጻፉላችሁ። እኛ እኮ አንድ አምላክ ነው የምንገዛው፣ እሱም ብቻ ነው የምንታዘዘው። ሁሌ ይህንን እውነት አትርሱት፣ ሁሌ ማለት ነው። እና እኔ በዚህ አጋጣሚ ያው በቀልም ይሁን በጨዋታ በቁም ነገር ሁሉ ጊዜ ከጎናችሁ አለው እስካለው ድረስ ማለት ነውና አላህ ያጽናችሁ። ያው አዲስ ስለሆናችሁ እንደምትሰበሩ ቃናችሁ እናንተ እና ያው ያው ከሴት ልጅ ደግሞ ወንድ ልጅ ትንሽ ጠንከር ይላል። ይሄ ሀቅ ነው። ገባችሁ አይደለ? ያው ሴት ብዙ ነገር ስላላት ሴት ከወንድ ልጅ ይልቅ ኢሞሽን አላትና እርስ በርስ ተጋገዙ፣ እኔም አገዛችኋለሁ። እሺ። እና ይህንን ሀቅ እንዳትረሱ በፈለጋችሁ። አክቹሊ ሴኑም አለች ሪነር የሚኖር እውነትም ካለሽ ሌሎቻችሁም ብትሆኑ በምንም አይነት ሁኔታ በመልካም ነገር ያገዘናል ብላችሁ የምታስቡት ነገር ነው። እኔ ከማገዝ ወደኋላ አይደለም እና ይህንን ነገር እንዳትረሱ። ከዛ ደግሞ እንግዲህ እንደዛ እያልን እየተደጋገፍን ወደ ጀነት ጉዟችንን አጠናክረን እንቀጥላለን ማለት ነው ኢንሻአላህ። እሺ። እና ያው እንዳላበዛ መቼስ አበዛባችሁ አይባልም ጃቢር ትላለህ ስትሰከስ ማለት ነውና ያው ከሰማነው ነገር እኔም ካወራሁት ነገር ሁላችንንም አላህ ተጠቃሚ አድርገን ሁሉ ጊዜ ከፍታ መመለክ ለአላህ ብቻ ከፍታ ማለት ነው ለአላህ ብቻ። እና እንግዲህ በቻልኩት መጠን እንግዲህ በመልካምነት ለመዋጣት እሞክራለሁ። ያው ደግሞ እንደዚህ ሳወራ መልአክ እንዳልመስላችሁ ወይ ምን አይነት ሰው ነው ምናምን እንዳትሉ፣ ወሬ ብቻ ነው ይሄ። ያው እስካሁን የነገርኳችሁ የምኖረውን ሳይሆን ስለ ህይወት የገባኝን ነው። ስለዚህ ስለ ህይወቴ ደግሞ የገባኝን ነገር ለመኖር እየሞከርኩ ነው ያለሁት። ኢንሻአላህ በአላህ ፍቃድ እንሞላዋለን፣ 10 ከ10 እናደርገዋለን ማለት ነው። እና እናንተም የተመከራችሁትን ነገር ለመስማት ግዴታ ስላልፈጸማችሁት ምክሩን አትጣሉት፣ አስቀምጡትና ቀስ እያላችሁ እያጠናችሁ ትሆኑታላችሁ ማለት ነው።
ይህንን ይመስላል ያጀማ። እኔ በቃ ማይክ የሚውት ላድርግና ማሻአላ ያንተ ንግግር እኮ በጣም ብዙ ሰዎች ወላሂ በጣም ነው የሚያበረታን ምናምን። ወላሂ እኔ በጣም ብዙ ሰዎች ብለውኛል፣ በውስጥም ራሱ ብዙ ማውቃቸው ሰዎች ራሱ በጣም ወላሂ እኔ ቲክቶክ ይጠቀማሉ እንዴ ይሰማሉ እንዴ ብዬ የማልላቸው ሰዎች ወላሂ ነው ምልክጃ ይህን ያክል እዛ ድረስ የነዛ ሰዎች ጆሮ ድረስ መድረስ መቻልክ ወላሂ በጣም ገርሞኛል። ይሄ ትልቅ ጸጋ ነው ወላሂ እና አላህ ይጨምርልክ ወላሂ። ያው እንደምትለው አይነት ሰው አይደሉም። እኔ ፋና ወጊ ሆኜ አሰብኩትና ሳቄ መጣን። አሚን እንግዲህ በጣም ይገርመኛል። እኔ ራሱ አንዳንዴ መሰጠት ነው ታውቃለህ። አንደበት እኔም ላወራ እችላለሁ፣ እዚህ ጋር ያለነውም ልናወራ ሁላችንም ልናወራ እንችላለን። ግን የአንዳንድ ሰው ንግግር ደግሞ ምን ያክል አንደበት አእምሮ ውስጥ ዘልቆ እንደሚገባ እንግዲህ ያው አድማጭ ነው የሚያውቀው በደንብ። እና እስኪ ሬነርን አፍነ ነው ነበር በጣም ወይ ጃ የእንትና ተስተካከለለት እንዴ የኢሳቅ አካውንት? ኢሳቅን ያየሁት መሰለኝ ጊዜ እንጃ አልመሰለኝም። ኮፒ ሊንክ አድርጎ ብሎ ፖስት አድርጓል። ሌላ ግን አካውንት አለው። ኖ አዲሱ ሳይሆን የድሮ እዚህ ያየሁት መሰለኝ። እሱ ገና ነው 7 ቀን ኦኬ። ላይቭ አያስገባውም እንጂ እንትን ይላል። ጃ ማሻአላህ ማሻአላህ ጃ አላህ ይጨምርልህ። ወላሂ ወንድማችን እንወዳለን እኛ። ወላሂ አላህ ይጨምርልህ። ምክርን ምክር እኮ ደስ ይላል እኮ በቃ እንደዚህ ሲመከር። እስቲ አንድ 10 ደቂቃ ጨምርልን ወላሂ። ቆይ አንድ ነገር ልሂድበት። ከዛ በኋላ ግን ትቀራልናለህ። እኔ ቅራ አትበሉኝ። እኔ መቅራት አልፈልግም። አረ ዛሬማ ሰርፕራይዝ ነው የምታደርገው። ስሙ እንዲህ አልቅሱ በቃ አልቀራልንም ብሎ እንደውም ምክሩንም አንፈልግም። ወደዛ በሉኝ ከፈለጋችሁ አንፈልጋ። እሺ እንትን ነው አንድ በጣም የረሳሁት ነገር ነበር፣ በመሀል አነሳለሁ ብዬ ነበረና እንትን በነገራችን ላይ ከሴኑ ጋር በቴሌግራም 1-4 ቀን ነው ምናምን አውርተን እናውቃለን። ረጃ 4 ቀን 5 ቀን 6 ቀንም አውርተን እናውቃለን። ይሄው ፊት ለፊት ነው የማደርጋቸው። አላህ በሚያውቀው እኔ ስለ እስልምና ስለሚ እንዲሁኝ ብያት ነግሬያት አላውቅም። ያው አላህ በሚያውቀው ፊት ለፊት ነው የምነግራቸው። ምንድነው የምነግራት? ሴኑዬ ትንሽ ፈጣን ናት። ራይት ፊሊፕስን ታውቁታላችሁ? የዛ የኤቨርተን ተጫዋች የነበረው በጣም ፈጣን ነው ተጫዋች ሚያውቀው እስቲ ወይ ደግሞ ጋሪዝ ቤል የሚባል ፈጣን ተጫዋች ወይ ዩዜን ቦልት። ሴኑ ማለት ልክ እንደዛ ናት፣ ዩዜን ቦልት ናትና ምንድነው እንደዚህ ግን የሚያሮጥሽ ምናምን ስላት በቃ ልቤ ንጹህ ነው የዋህ ነው ሁሉም ሰው በቃ የዋህ ይመስለኛል ምናምን። ከዛ ማታውቀው ሰፈር ተገባና አቃጥቀጠው ያስወጣታል። ከዛ እኔ እኮ እንደዚህ አልመሰለኝም ምናምን እና ይሄ ነገሯ በጣም ያሳዝነኛል። ኧረ ፊላታል ወላሂ ግራም ላይ ስንገናኝ እንዲህ አታድርጊ፣ ምክንያቱም እንደዚህ ስትሯሯጭ የማይሆን ሰፈር ተገቢና ይቀጠቅጦሻል እላታለሁ። ከዛ እኮ ጃኔ እኮ ግን ምናምን እንዲህ ነው እላት እኮ ግን ምናምን ትለኛለች። ከዛ እሺ ምናምን በቃ እንደዚህ አይነት ነገሮችን ሁል ጊዜ ለመክራት እንገናኛለን ቴሌግራም ላይ። ገባችሁ አይደል? ጥያቄ ከጠየቀችኝ እመልስላታለሁና ሴናኔ ትዝ ይለኛል ስላሴ ወጥራ ከኛ ጋር ትከራከራለች። የሆነ ፈንጂ አቀበለናት እንሄዳለን። ያው ይፈነዳና ዘ የሆነ ነገሯን ያጎዳድለዋል መሰለኝ። የሆነ እኔ እንደውም ጣፍቼ ከመጣሁ በኋላ ስሟ ራሱ ሴና የስላሴ ምርኮኛ እንደዚህ አይነት በቃ ስላሴን ስታቆለጳጵስ በቃ ከስሟ ጎን ሁሌ ያለ ማለት። ከዛ የሆነ ቀን ጣፍቼ ስመጣ ነው ስላሴ እኮ ሸመጠጥኩት አለች አልኩኝ። ከዛ ዳር ማለት ምናምን ከዛ በቃ ታሳዝነኛለች በጣም። ላስታይም ራሱ የተሰራባት ፖለቲካ ምን አይነት መቀመቅ ውስጥ እሷን ለመክተት የሚገርም በቃ ቡጢ ነበረ፣ የሚገርም ጠረባ ነበረ። ላይክ ባናቷ ነው ተክሏት። አሳዘነችኝ በጣምና ከዛ በግድ እንድትከፈር አረጓት በቃ በግድ ማለት እውነት። እና ትዝ ይለኛል ከፍራ እኔ በስልክ ምናምን ነገር አልኳትና ከዛ ደወልኩላት። ለምን ከፈርሽ ምናምን ኧረ ተመለሽ። እኔ አላወራኋትም። ዋናው አንቺ ሰላም ሁኚ ግን ተረጋጊ። ሰው በእንደዚህ አይነት አካሄድ ሊጨድዱላ ይችላል።
ተረጋጊ፣ ለራስሽ ጊዜ ውጪ ምናምን ብዬ ብዙ ነገር ነገርኳት። ጠፋች። ጥሩ ጊዜ ራሷ ጋር ወስዳ የምታደርገውን ነገር አድርጋ መጣች። ከመጣችን በኋላ ምናምን ነገር እንትን አለ እና ብቻ ያሳዝናልና ሴኑ ንጹህ ልብ አላት። አሁን ልክ እሷ ነፃነቷን እንዳገኘች ወፍ ናትና ያው በቃ ነፃነቷን እያወጀሽ ምናምን ያለች ሴት ናትና አላህ ይጠብቅሽ። በመጀመሪያ ማለት ነው አላህ ክፉ ነገር እንዳይነካሽ አላህ ይጠብቅሽና በዚህ ብቻ አይደለም ሰዎች በቲክቶክ ይህን ያህል ሊያጠቁሽ ከሞከሩና ካጠቁሽ ህይወትሽ ላይ ደግሞ ሰዎች በአካል ካገኙሽ ከባድ ነው የሚሆነው። ስለዚህ አላህ ይጠብቅሽ ነው የምለው። እኔ ደግሞ እንደ ወንድምነት ማድረግ ያለብኝን ነገር ኢንሻአላህ አደርጋለሁ። እና ያው እኔ ሴኑን እኔ አይደለም ያሰለምኳት፣ ምናልባት የተወሰነ ነገር ተዋጥቼ ሊሆን ይችላል። የራሷ ልፋት የራሷ መጋጋጥ ነው እንድትሰልም ያደርጋት። እውነትን የመሻት እውነትን የማግኘት የተጓዘችው ጉዞ ነው እንድትሰልም ያደርጋት። እና በተረፈ እኔ በትንሹ ተዋጥቼ ሊሆን ይችላል፣ የምሬ ነው። ግን እኔ ራሷ ናት የለፋችው። ሌሎችም የሰለሙ ልጆች አሉ ደሴም ሺት ማለት ነው። በጣም ነው ዋጋ የከፈሉትና አላህ እንግዲህ ልፋታቸውን ቆጥሮላቸው ትልቅ ሽልማት ሸለማቸው፣ አልহামዱሊላህ ማለት ነው። እና በዚህ ውስጥ ልነግራችሁ የምፈልገው ነገር ጃጠፋ መጥቷል። ሲስተር ደውላልኝ ነው እና ይሄ ነገር አለ እና ሁሉ ጊዜ ከእንደዚህ ነገር መጠንቀቅ አለባችሁ ማለት ነውና አሁን ልነግራችሁ ልመለስ የመጣሁት ነገር ራሳችሁን ለሰው ለማብራራት እንዳትጋጋጡ። በተአምር ማለት ነው። እና በተአምር ሰዎች ተነስተው ማለት ነው የፈለገ ነገር ቢሏችሁ ራሳችሁን ለማብራራት ቃል እንዳትፈጁ፣ እንዲህ አንዳች ነገር እንዳትሉ። አንዳች ነገር ማለት ነው እውነት አንድ ነገር መጋጋጥ ደረጃ አይደለም። ቃል እንዲህ ማውጣት ኧረ እኔ እንደዚህ አይደለሁም እንዲህ እኮ አድርጌ ምናምን ኖ። በተአምር ሐቃችሁን ግን እንዳታስነኩ፣ ሐቃችሁን እንዳታቆሽሹ፣ ሐቃችሁን እንዳታበላሹ። ገባችሁ አይደል? በሰው ፊት የሆነ ነገር እንትን ለማለት ምናምን ነገር ሐቃችሁን እንዳታቆሽሹ። ምክንያቱም ትጠየቃላችሁ። ከአላህ ይልቅ ለሰው በሰው ፊት እውነተኛ መስሎ ምናምን ለመታየት አታጎብድዱ። ከሰው ይልቅ ከአላህ ጋር ላላችሁ ሐቅ በጣም ተጠንቀቁ። ገባችሁ አይደል? በጣም ተጠንቀቁ። እኔ ሐቄ ውስጤ ስላለ ምን ተባለ መሰላችሁ? ብዙ ሰዎች አለ ስለተስማሙበት ሐሰትን ይሉታል እውነት። ይህንን ያዙ። ለእኔ ግን እውነት አለች፣ ልቤን ታበራለች፣ ዓለም በጨለመችበት። ሰማችሁ? እውነት ማለት ብዙ እንትን ስላለ ኖ አይደለም። እናንተ ልባችሁን ካበራላችሁ ዓለም እኮ ጨለማለች። የትኛው ዓለም ነው እንትን የምትሉበት? እኛ እኮ እዚህ እየተጋጋጥን እዚህ ሮጠን የምንሰበሰበው ለምን መስሏችኋል? የሆነች የበራችልን ነገር ስላለች እኮ ነው። ህይወታችን ላይ እኮ አለ ድካሙ፣ ህይወቱ፣ ሰው፣ የዓለም ሁኔታ ጭልም ያለ ዓለም እኮ ነው ያለው። ምን የሚያጓጓ ነገር ተነስታ እኔ አሁን ቲቪ ዩቲዩብ ካየው ስንት ጊዜ እውነት ስንት የጨለመ ነገር ነው፣ ግን እዚች የበራችልን ነገር ስላለች ነው። እና ብዙ ሰዎች የሆነ ውሸትን ይስማሙበትና እውነት ያደርጉታል። ገባችሁ አይደል? ግን እናንተ እውነት ካላችሁ ያቺ እውነት ልባችሁን የምታሞቅ ከሆነ ልባችሁን የምታበራ ከሆነ በቃ ጠብቋት። ያቺ ብርሃን ለእናንተ ልባችሁን ታበራለች። እንዴት? ዓለም በጨለመበት ማለት ነው። እና በተአምር ከሰው ጋር እንደዚህ ሰጣ ገቡ ውስጥ እንዳትገቡ አደራ 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 ምለው ወላሂ ነው የምላችሁ። አደራ የሚገባቸው ቀን ይገባቸዋልና እኔ ምናልባት ልጆች ቢኖሩ ኖሮ ይነግሯችሁ ነበር። ለምሳሌ ዳሪያ ቅርብ ጊዜ ከሰለሙ እህቶቻችን ውስጥ በቃ እኔ በቲክቶክ ካገኟቸው ጥሩ ወዳጆች ውስጥ አንዷ በጣም እንደ እህቴ እንደ ታናሽ እህቴ ማያት። እኔ ተጨነቅኩ ማለት በቃ ተጨንቃ አታረጃይ ምናምን በቃ ታለቃ ከስር ያትጠፋም ማለት። እሷ የሆነ ጊዜ ታውቃላችሁ ኮመንት ላይ እየተከታተለች በስድብ የምትቀጠቅጠኝ ልጅ ነበረች።
እኔ ደግነቱ እኔ አይቻት አላቅም ደግነቱ እኔ እንደዚህ አይነት ሰው አልከታተልም እና እኔ ሳያት ሜቢ በቃ አላህ ከፈቀደና አላህ ከረዳሽ ታቂኝና አንደርስታንድ አድርገሽኝ አይ ጃቢር እንድኖት ይሆናል ምናልባት እኔ ልጠቅማት የምችለውን ነገር ያንን ጥቅም በቃ ይሄን ነገር አስተካክላ ተወስድ ይሆናል ብዬ ምናና እንደዚህ በጣም ብዙ ሰዎች አሉ ከዛ ተገለጠላት ታወቀችው እንዲህ አለች ጭራሽ ለኔ ዘመቁ ያራሱ እንደዚህ አይነት ሰው አይደለም ምናምን ማለት ጀመረች ይሄ ጊዜ በሁላችንም ህይወት ውስጥ ይመጣል ምን እስከሆነ ድረስ ሐቃችሁን አታበላሹ አታቆሽሹ ሐቃችሁን ጠብቃችሁ ያዙ አባቻው እንዲህ ሁሌ መሆን አለበትና ለሰዎች ራሳችሁን ለማብራራት አትጋጋጡ እናንተ ያላችሁ እውነት የምትራመዱበት እርምጃ ልባችሁን እስካሞቃችሁ ድረስ ለልባችሁ እስከበረላችሁ ድረስ ሌላው ትርፍ ነው እንደ ትርፍ ነው የምትይዙት ዝም ብላችሁ እሺ ምሳቆ ቆንጆ በልቻለሁ ግን አፌ ከሚደብረው እስቲ የሆነ ፈንድሻ ትንሽ ነገር አፌ ላይ ጣልማ እንደሱ አድርጓቸው በተአምር ምሳችሁ አታርጓቸው ዝም ብላችሁ ጣል እና በተአምር ራሳችሁን ለሰው ለማብራራት እንዳትጋጋጡ ሴና ሰምተሻል ሬነር ሰምተሃል እውነት ሰምታችኋል በተአምር አንተ የሰለምኩ እኮ ምን አይነት ጨለማ ውስጥ ነው የገቡት ይመች ለኔ በርቶልኛል ሃሌሉያ ትሉታላችሁ ከዛ በኋላ ልቡን ከፍቶ የበራልህን ነገር ለማወቅ ከመጣ ታሳየዋለህ በቃ ግዴታ ለአንተ የበራልህ ነገር ለሱ መብራት የለበትም ጨለማ ውስጥ እኮ ነው ይመቻው ነኝ በቃ ይመች ኢጎን ይከከው ማለት ነው ይመች አረ ጨለማ ድቅድቅ ያለ ጨለማ ብትይ ግን ለኔ በርቶልኛል እንደዛ ሲወስ አንቺ አሁን እንደዚህ እስልምና እንደዚህ ክብርሽን ጥለሽ ልትጨቆኝ ይገባሽ ምናምን እኔ ተከብሬበታለሁ ላንተ መጨቆን ላንቺ መጨቆን ኮን ይመችሽ ኧረ እንደውም በቃ በሰንሰለት አስረው እኛ እኮ እዚህ ቲክቶክ ላይ ስንመጣ ነው ሰንሰለታችንን ፈተን የምንመጣው እንጂ አስረውን ነው የሚውለው ግን ለኔ ተመችቶኛል ብታያልኩሽ ተመቸኝ ዋናው እንዲመቸኝ አይደለ በቃ ተመቸኝ ለምን አትተይኝ እንባቸው አይደል ይሄ ነው ያለው ነገር እና ይሄ መቼም መረሳት የለበትም መቼም ማለት አንድ ነገር ተነግሩኛላችሁ ጥያቄ እጠይቃችኋለሁ መዳረሻው ውጤቱ ደስታ ያልሆነ ነገር አንድ ነገር እኛ የምናደርገው እኛ የምንደክምለት መጨረሻው ወይ ውጤቱ ደስታ ወይ ደግሞ ምቾት ያልሆነ ነገር አንድ ነገር ተነግሩኛላችሁ ካለ ማለት ነው እኔ የለም ባይ ነኝ እያንዳንዱ ድርጊታችን እያንዳንዱ አካሄዳችን ወላሂ ዛሬ እኮ አላህን ስናመልክ እኮ ለምቾታችን ነው ለደስታችን እኮ ነው ሌላ አለ እንዴ እኛ አላህን የምንሞላለት ነገር አለ እንዴ እሱን አምልከን የለም ነው ምንም ለምቾታችን ነው ገባችሁ አይደለም ሌላ ምንም ነገር የለምና እንግዲህ እስቲ ይንገሩን እኛ ከተመቸን ነው በቃ አንዱ ትናንትና መጣና ኤቲስት ነው መሰለኝ ሰላም ይሰማሃል ግን አለኝ እንዴ አው አልኩት የተሻለ ሰላም ቢኖርስ የታውቃሪ እኔ እዚህ ተመችቶኛል በግድ ከዚህ ነገር ላይ ወጣኝ ማለት አራታው እየተናበብን ወገን እና በቃ ለሰላማችን ሰላምናል ለማለት ነው ያው መውጣት ይኖርብኛል እሰማችኋለሁ አሉ እሺ ሲስተር ደውላልኝና ያለች ነው ምከረኝ ምናምን ያለች ወደዛ ደግሞ ተደራሽ ነው እና ይሄንን ነገር ሂዱበት በደም አብላሉት ያው እኔ ሐሳብ ነው ያስቀመጥኩት በደም እንትን በሉበትና መዳረሻችን ምቾት ነው ሰላም ነው ያንን ሰላም ያንን ምቾት አግኝተናል በቃ ለኛ አልተመቻችሁም አትበሉን እየመጣችሁ ለናንተ ጎርብጣችኋል አረ ለናንተ አረ አይደብራችሁም አትበሉን ገባችሁ ሴቶች እየተጨቆኑ ከሆነ ይሄው እንዳያችኋቸው በሰንሰለት ታስረው እየተጨቆኑ ይዋሉ ተመችቷቸዋል ገባችሁ ምን ይሁን ተመችቷቸዋል ምን ይደረግ ገባችሁ እናንተ ድግድግ ጨለማችሁ ውስጥ ምን አይነት ድንቁርና ውስጥ ነው ያላችሁት በእንደዚህ ነዘለ ምናምን ይያላችሁ እኛ ተመችቶናል እሺ ምን እናድርግ ሰላም ይሰማናል ምን እናድርግ ደስተኛ ነን ምን እናድርግ ምን ሆኖ ነው የምትሉን ቆይ ለማን ነው አቤት የሚባለው እና ይሄን ለማለት ነው ባሉ ሂዱበት የሁላችንንም እውነተኛ ስሜት ነው የገለጽከው ወላሂ አንዲ ለመስግነው እኔ እሱ ማናገር ሳይወጣ ቀጥይ አለው እሺ አብሬው አይወጣም ሳልቀር አይወጣም አልሞጣም እንጂ ትንሽ ከቤት ሲወጣ
ከቤቴ ስወጣ እቺን ማንነቴን አውልቂያት ነው የምወጣሁት። ለምን ሲባል ያው ሰዎች እንትን እንዲሉኝ አልፈልግም። ለዛ ነው። ቀጥይ ያለው። እሺ አውሪ። እሺ ይሰማል? ይሰማል። እሺ ጃ በጣም እናመሰግናለን። እኔ እንኳ እና ፎይ ስር ሆኜ ነው የማቀቅ እና ኃይሉ ጋር የሆነ ሰዓት ገብቶ እንዴት ሰለምክ ምናምን ሲለው ያኔ ነው በደንብ ያወቅኩት። ጃን ያናድደኝ ነበረ። መጽሐፍ ቅዱስ ማንበብ ሙስሊም ያደርጋል ምናምን ሲል በፊት ያናድደኝ ነበር እና አሁን እውነቱ ሲገባኝ በጣም ነው የምወደው የማከብረው። በጣም ደስ ትላለክ። የሚማርክ አንደበት አለክ። እድሜና ጤና ይስጥክ ነው የምለው። ሌላ አሚን አሚን ብለንለታል። አሚን። ረቂቅ ትንሽ ላውራ። እኔ ደግሞ ይቻላል። ቀጥል። ሬነርንም ማፈን ነው። እስኪ ሬነርም ይቀጥላል። ቀጥል አሚር። እሺ። አይ ቲንክ ላስት ዊክ ይመስለኛል እና ጃ the same thing ብሎ ነበር የሆነ ሰው ቤት አሁን ያላትን ነገር ይሄ ራሳችሁን ለማብራራት እንዳትጋጋጡ የሚለውን ነገር ኖርማሊ እኔ ሪል ላይፌ ላይ በቃ ኤክስፒሪየንስ ማድረግ አለብኝ አልኩና የሥራ ቦታ ላይ ምናምን ሞከርኩት ማለት 2 ቀን አፈርድሜ ነው ያበላኝ። በቃ በጣም ትልቅ ዋጋ አስከፈለኝ ማለት ብዙ ነገር በቃ ተወሳሰበብኝ። ጃን ራሱ በጣም በቃ ተናድጄበት ነበር ማለት ግን አሁን ላይ አልহামዱሊላህ ያው ኤክስፒሪየንስ እያረኩት ነው። ደስ የሚል ስሜት አለው። ያ መጀመሪያ ላይ ትንሽ ዋጋ ቢያስከፈልም ከዛ በኋላ ደስ የሚል ስሜት አለው። ይሄንን ለማለት ነው። አፎን አብሽሩ መርሐባን ጀዛከላህ። ሬነር ነባ አቤት ሬነር ቀጥል። ሰላም አለይኩም ሬነር ቀጥላለሁ። ቀጥል አጎቴ ቀጥል አጎቴ ነው። እስኪ አጎቴ ሬነርን እስኪ ትንሽ ትጠይቅልናል። ቴናን እኔ ትንሽ አፋጥጫለሁ። እስኪ ሬነርን ትንሽ ሬነር በጣም ከፍተኛ ፍርድ ቤት ላከኝሽ። እኔ ግን ለምንድን ነው ቆይ አንድ ነገር ልበል። ጃ እስከዛሬ ለሁሉም ሰው ብዙ ነገር ያደርጋል። ለእኔ ግን አንድ ነገር እንኳን አድርጎ አያውቅም። ታዘብኩት አጎቴ ታዘብኩ። የምር ትዝብት ነው ትርፉ አሉ። ይኸው አብሬክ እየዋልኩ አይደል? ከዚህ በላይ ምን ላድርግልክ? ጩቤ ሰው ጎዳ አሉ። እኔ አንድ ቀን ቁርአን አሰማኝ ብዬክ ቀጥላውን ፍርዱ ላንተ ተላልፈዋል። ጠብቃለሁ፣ ተስፋ አልቆርጥም። አንድ ቀን የዳዋ መረረ ባለኒ ራሱ ምንም እንደምንም አላይ ጠንካራ ግን አንተ ሁሉ እንጂ አይነ ታለፈዋለህ። ከይስ ቀጥል። ሬነር ላንተ ተሰጥቷል። ቀጥል። እስኪ ጠይቀው አንዳንድ ጥያቄዎችን እሺ ያስረዳ። ጀማው እንዳለ ሬነር ያውራ ነው እንግዲህ። እስኪኛ አፋችን ዝጉ ተብለናል። ሬነር ምን ያውራ ራሱ ፍሎ ያርግ። ኦሬዲ የሚወራ ነገር ነፍ ነገር ስለሰጠ ነው ራሱ ዝም ብሎ ከዛ ፍሎ አውርቻለሁ እኮ ጃ አንተ ሳትነሳ እኮ እኔ ስቀደም ነበር። አይ እኔ ባወራሁት ነገር ላይ ማልሰማው እኮ ጃ ቤት አልመጣም አጎቴ። እኔ እኮ ገና አበጥራለሁ። እኔ እኮ እየተዘጋጀሁልህ ነው። ትንሽ ጠንከር ብዬ ማለት ቫይብ ውስጥ ገባለሁ። ጥሩ ማበጠር አዘጋጅቼ ይላል። በቃ እኔ ልዘጋጅበታ እንትን ጉልበት ከምፈጅ ምንድን ነው ማውራው? አልሐምዱሊላህ እኔ ሙስሊም ነኝ። አሁን ምንድን ነው አልሐምዱሊላህ ረቢል ዓለሚን ሙስሊም ሆነሃል። ዲቤት ስታደርግ ብዙ ጊዜ እና ይሄ ነበረ ውይይት ብታደርግበትም በጣም ደስ ይል ነበረ። የእስልምና ጉዞውን እስኪ ንገረን እስኪ ከዛ በፊት እስኪ የነበረን እምነት። ኦኬ እኔ እስልምናን ያወቅኩት እዚሁ ቲክቶክ ላይ ነው ማለት በእንትን ነው በትምህርታቸው ነው እንጂ ሰዎቹን አውቃቸዋለሁ። በእርግጥ ስለ እስልምና ያው ወደ ቲክቶክ ከመምጣቴ በፊት
ኒውትራል ነኝ ወይም ደግሞ ክፉም ደጉም አላስብም። ያው እንደ ሰው ነው ማያችሁ የነበረው ማለት ነው። ያው ብዙም የለውም እኛ ሰፈር አክቹዋሊ የተወሰኑ ሰዎች ነው ያሉት እና ከነሱ ጋር በሰላም እንኖራለን። እና ወደ ቲክቶክ አክቹዋሊ ቲክቶክን የመጣሁት ለኡስታዝ ወየ ብዬ ነው። እዛ አንድ ግሩፕ ላይ ስላየሁት እሱም ፍለጋ ነው የመጣሁት። እና እሱ እና ፈቲ ቤት እና ሲያ ቤት እዛ ሁሌ ስለሚገባ እዛ ቤት እኔም መግባት ጀመርኩ። ኦኬ እሺ ተውና እና እዛ ስገባ አየዋለሁ ብዙ ጊዜና ሲያስተምርም ከዛ እኔም አንድ ቀን እድሉን አገኘሁና የመጀመሪያ ቀን ሳወራው ላበላ ባረገ ከዛ በኋላ ነው ስለምን አለማቀው ያ መጽሐፉን በአንድ ቀን ነው ያጀመረበት። በአንድ ቀን ገጥክዘኝ አድለኛው ኔትወርክ ነው ያሰጣኝ እንደደረ እና እንደዛ ነው ማቀው። ኡስታዝ ከዛ በኋላ ያው ከብዙ ሰዎች ጋር ወርተናል። እስልምና እምነቱ እንዴት ነበር የምታየው? እስኪ ለምሳሌ አንተ ከነበርክበት አንፃር ያው ፕሮቴስታንትንም ያው አይ ቲንክ ታውቀዋለህ፣ ኦርቶዶክስም ያው አስተምሮቱን በአስተምሮት ደረጃ ታውቀዋለህ። እስልምና እንዴት ነበር አስተምሮቱ? ምን አይነት አስተምሮት ነበር የሚመስልክ? እኔ እስልምናን የማውቀው ያው ወደ ቲክቶክ መግባቴ በፊት እንዳልኩ ምንም አላውቅም። ምን እንደምታምኑ ራሱ አላውቅም። አላህ እንደምትሉ ነው የማውቀው። ምክንያቱም ያው ማንም ያወራኝም የለም። ከቲክቶክ ከመጣሁ በኋላ ነው የመጥፎንም አብዛኛው መጥፎ ነው የሰማሁት። ማለት ያው ንጽጽር ቤት ስለምገባ ብዙ ጊዜ ስለ ክርስትና ነው የሚወራው። ንጽጽር ቤት ስለ እስልምና አይወራም። ይሰማል አይደል? ኔትወርክ ቀይ ነው የሚያበራው። አዎ ትሰማለህ። ያኔ ማይክ አልሲማል ስለሰንባል አለው ሰማል። አዎ ትሰማለህ። እና የሆነ ጊዜ በንጽጽር ቤት ምናምን ሲናደድ ምናምን ያው እዛ ነብዩ የሚሰደቡበትና አላህ የሚሰደብበት ቤት ሄድና ትንሽ ቀረም አድርጌ መጣ ነበር እና ከዛ ያው ሰምቻለሁ መጥፎ ምናምን ስድቡ ምናምን እና ከዛ የሆነ ጊዜ ላይ መጥፎ አመለካከት ኖሮኛል በጣም ማለት ነው። እና እስልምና ትምህርቱ ራሱ በደንብ አላውቀውም እውነቱን ለመናገር። ያኔ ራሱ አንድ አምላክ እንደምትለው አውቃለሁ። አንድ በቃ ግልጽ የሆነልኝ ትምህርት እሱ ነው። ነብዩ እንደምትቀበሉ አውቃለሁ። እና የሚገርመው አይደራደሩም እንዳለ ሁሉም ይናደዳል ማለት ነው። በተለይ አላህ አይደለም ነብዩ ሲሰደቡ እንዳለ ሁሉም ግቡ ይላል ማለት ነው። እና ይሄን ነው የማውቀው። ሌላ በቃ አለፍ ያለ ምናምን አላውቅም። ሐዲስ ራሱ ምን እንደሆነ ያወቅኩት እዛ ቤት ሄጄ ነው፣ ሌላ ቤት ማለት ነው። ሐዲስ የሚባለው እንደምትቀበለው እኔ ቁርአን ነው የማውቀው። አስፈሪ መጽሐፍ እንደሆነ ነው የማውቀው። እኔ አለ አይደል እንደዚሁ መንካትን የምፈራው አይነት መጽሐፍ። ከዛስ እሺ ገልጠህ ስታነብ ምን ተሰማህ ግን? አፕሊኬሽን ነበረኝ፣ ግራ ገባኝ። ምንም አልገባኝም ሁላ ማለት ነው። አወዛገኝ። ከዛ መልሼ አጠፋሁ። ስንት አውርጄ እንደመለስኩት የምር 12ኛ ክፍል ጓደኛዬ አውርድ ብሎኝ ነበር አንብብ ምናምን አለኝና ከዛን መልሼ አጠፋሁት። አየሁትና ምንም አልገባኝም ከየት እንደሚጀምር። አንድ ሁለት እንትን ሱራ ምናምን ይላል ደግሞ እንትን ነው አልፋቲሃ እና የላም ምዕራፍ ምናምን ይላል። ግራ ገባኝ። ያለ አይደል ተውኩት፣ አጠፋሁት። በቅርቡ ነው እንደውም የገባኝ አጣቀሙ ራሱ። ከዛን የመጀመሪያ ጊዜ ሳይ ማለት ነው ያልኩት በቃ ይሄ መጽሐፍ ሲጀመር ክርስቲያኖችን ለመቃወም የመጣ መጽሐፍ ነው ያየሁት። ምንድነው ምን የሚል ቃል መሰለህ? ክርስቲያኖችና አይሁዶች እኛ ብቻ ነን ጀነት እኛ ብቻ ነን እንገባለን የሚሉት የሚል ቃል አለና እኛ ሊቃወም ነው እንደ የመጣው ይሄ ነገር እና ያልኩት
እና መጥፎ እይታ ነው ይኖረኝ እውነቱን ለመናገር እስከ ቅርብ ጊዜ ድረስ እዚህ እነ ጃ ቤት ምናምን ስመላለስ ነው። ያው ጃ ትላለህ፣ ጃ የፍቅር ሰው ጃ ቤትና ዴቭ ቤት ስመላለስ ነው እየተገራልኝ ታል። ማሻአላ ደስ ይላል ወላሂ በጣም። ኡስታዝ ወይድ ጋር ውይይት ስታደርግ እኔ ከአንድ 4-5 ጊዜ ውይይት ስታደርጉ አይቻለሁ እና ከሱ ጋር ጥያቄዎችን ሲመልስልህ ምናምን ነገር ምን ነበር ፊልም የምታደርገው? ኦኬ አዎ እንትን ነው ብዙ ጊዜ ነው ያወራሁት። አንዳንዴ እናደዳለሁ። አሁን ለምሳሌ ይሆናል አይደል እሱንም ሁሉንም ነገር ወደ እስልምና ነው የሚወስደው ምናምን ብዬ ነው የማየው። ላይክ መጽሐፉን መጽሐፍ ቅዱስ እነሱ እንደ ቁርአን ነው ማለት እስልምና ነው ይሰብክለት እሱ እና የሆነ እገረማለሁ ማለት ነው። እናንተን አሁን በተለይ በቅርቡ ነው ያው አሁን ከሱ ጋር ራሱ የተስማማሁት። በእንትን እኮ እስማማለሁ በጣም ነው አደንቀው። አሁን ስላሴ ምናምን ሲያፈራበት እኔ አጨብጭብ ነበር ከ12ኛ ክፍል ጀምሮ ምናምን ከጓደኛዬ ጋር እሱ ነው ያስታወቀኝ ሲጀምር ጓደኛዬ እንዴ የሚገርም ሰው እንዴት ነው ክርስቲያን አልሆነ እንዴት ነው በስቅለት የተሸወደው ምናምን እላለሁ። በቃ ተሸውዷል ብዬ ነው አስበው ያው እስከ ምስል ድረስ አለ እና እንዴት ነው ያልገባው ምናምን እላለሁ። ወደ ቲክቶክም የመጣ ነው ያው ከእሱ ጋር ከጓደኛዬ ጋር ተስማምተን ምናምን ነውና እሱ ምናምን ልናወራ ነው ሲጀመር ስንት ጊዜ ሞክረናል ምናምን። አንድ ጊዜ ስናገኝ እኔ ነኝ ቀደም ያገኘሁት እና ቅድም እንደነገርኩ ላበላብ አደረገኝ አላወኝ ኔትወርኩም ረዳኝ ወጣው። ከዛ የሆነ ሰሞን አሾፍኩበት ታውቃለህ እንትን አናደደኝና እንትን ተናደርኩበት ዝም ብዬ በሆነ ነገር እና እንደ ስላቅ ምናምን ተናገርኩ እና ቦለከኝ አስቦለኩኝ። አንዳንድ ሙስሊሞች መረጃ ደረሱለትና ከዛ በኋላ በቅርቡ ነው እንደውም ከሱ ጋር እንትን ይቅርታ ብዬ ከዛ በኋላ እወድሃለሁ አለኝ። እኔም እንደምወደው ነገር ምህረት ተደርጎልኝ እንደገና በጠይቅ ስጀምር በሁለተኛ ወር በቃ እኔ ጭንቀት ውስጥ ነው የከተተኝ። ስለ እንትን አውርተን ማለት ነው ስለ ሞት ተፈጥሯዊነት ከሱ ጋር ከዛ በፊት አውርተን አናውቅም። አይሰማም እንደ ኔትወርክ ይሰማል፣ በደንብ ይሰማል። እና ስለ ሞት ስናወራ እንትና ነበሩ አብራክሰስ ፒኬ እና እሱ ነበሩ። መጀመሪያ ከሱ ጋር ነው ያወራነው። ጃን የጀመረው በእርግጥ ለነገሩ በአንድ ለምሽት ላይ ለ2 ሰዓት ምናምን ለ3 ሰዓት ነው ምናምን ቁጭ ብዬ ሰምቻለሁ። እና መጀመሪያ ከፒኬ ጋር አወራን። ፒኬ 2 ሰዓት አስተማረ። ከዛ ደግሞ ጃ ቀጠለ፣ አህመድ ነበር እና እነዚህ ሁሉ ቀጠቀጡኝና ኡስታዝ ወይድ መጨረሻ ላይ መጣ። የማይመታ መታት መጣ እሱ መጨረሻ ላይ። በነጋታው ጥያቄ ሆኖብኝ ነው የመጣሁት በጥያቄ ማለት ነው ስለሞት ምናምን ይቅርታ ወይ በነጋታው ስመጣ ማለት ነው ማታ እንደውም በቃኝ ብዬ ነው የወጣሁት ስወጣ ደክሞኝ ማለት ነው። እና ስለሞት ነው ያወራኝ በጠዋቱ። ከዛ አላስወራ አልኩት ምላሱ ላይ ስቆምበት ፒኬ እና አብራክሰስ በቃ በጣም ነው ያስረዱኝ። በጣም ገባኝ ልክ እንዳልሆነ ክርስትና ላይ ያለው የሞት ትርጉም አፈታት ማለት ነው። ሞት ተፈጥሯዊ እንደሆነ ያስተምራል በጣም እንትኑ ማለት ነው። የዘፍጥረት ላይ ያለው ሞት ተፈጥሯዊ ነው ይላል በቃ ቃል በቃል። እኔ ደግሞ አላስተዋልኩም ከዛ በፊት። ከዛ ኡስታዝ ወይ ደግሞ በተለይ የማስታውሰው እንትን ነው እቺ የሰይጣን ሔዋንን እንትን አላት እግዚአብሔር ምን አላት በጸነስሽ ጊዜ ምጥሽን አብዘዋለሁ ይላልና አብዘዋለሁ ማለቱ ምጥ ነበራት ወይ አለኝ። እና እኔ ማውራው ስለመውለዷ ጊዜ ነው ስለምትወልድበት ጊዜ ነው። ታች ነው ያለው እሱ የሚያወራ ከላይ ነውና
በዚህ አልተግባባንም። ከዛ በኋላ አላወራም ማለት ድጋሜ። ከዛ ፒኬና አብራክሰስ ተዋገሮች። ከዛ በኋላ ያው ሙስሊሞችን ባላወቅ እያልኩ በቃ ወጣሁ። ያምር እንደውም ጃን እና ፒኬን ብሎክ አድርጌያቸው ነበር፣ ሰበብ አድርጌ ማለት ነው ድጋሜ እንዳይመጡልኝ። እንትና ፒኬ እንትን ኢስማኤላ የሚል እንትን አላቸው መሰለኝ አካውንት። ያው እዛ ላይ ምናምን እንትን ጳውሎስን ምናምን እንትን የሆነ ምስል ሲጠቀሙ ምናምን በቃ እናደዱኝ ምናምን ብዬ ፒኬን ቦለኩትና ጃም ያው የእሱ ወዳጅ ስለሆነ ብዬ ቦለኩት። የሆነች ልጅ ናት፣ ህሊና የምትባለው ልጅ ናት በግድ ለምና ምናምን የመለሰች። ቆይቼ ነው የወጣሁት፣ 1 ሳምንት ምናምን ቆይቼ። ከዛ በኋላ ነው እንደውም በጣም ስመላለስ ነበር ወደ ቤት። እና ያው እዛ ስትሄድ በየቀኑ ነገር ትሰማለህ፣ በየቀኑ የሆነ ውስጥን የሚከረክር ነገር ታገኛለህ። እስኪ አለህ ሬነር አለ። እስኪ ለምሳሌ ባይብል ላይ ማለት ነው። እስኪ አሁን ለምሳሌ አእምሮህን በጣም ይረብሽ የነበረው ምን የሚለው አስተምሮ ነበር? ለምሳሌ እኔ አእምሮዬን የሚረብሸው ትምህርት ይሄ ነው። አሁን ያወራው ዝቦት ነው። እሱ የገባኝ ጊዜ ነግሬሃለሁ እና ለባላወቃቸው ነበር ነው ያልኩት። እንትን ስለ እስልምና የሰማሁት እንትን ምን ነው ካላወቅ ከፍርድ የለብህም ነው አይነት ትምህርት አለ አይደል? ማለት ትምህርቱን ካልሰማ አይፈረድብህም። እና እኔ አልሰማሁም ብዬ ማለት ነው ስላልሰማሁ አሁን ግን አውቄያለሁ እና ምን አለ ባላወቃቸው ነው ያልኩት። ማሻአላህ መርሃባ ቀጥል። እሺ ራይነር እኔ ትዝ ይለኛል ለመጨረሻ ጊዜ ዩኒቴሪያን ሆነ ያየው አጵሎስና ማነው ስሙ አጵሎስና ሳላ ውይይት ያደረጉ ቀን ነውና የዛን ቀን ነው ለመጨረሻ ጊዜ ዩኒቴሪያን ሆነ ቲክቶክ ላይ ያየውና ለመጨረሻ ጊዜ አይ አሁን እንኳን እስልምናን መቀበል አለብኝ በላይ የወሰንከው ምን አይነት ፊሊንግስ ሲሰማህ ነው? ወይስ ምን አይነት የባይብል ጥቅስ አግኝተህ ነው? ወይስ ምን አይነት የቁርአን ጥቅስ አግኝተህ ነው አሁንማ አይ እስልምናን መቀበል አለብኝ ያልከው? አይ እውነታው ከዛ በፊት ነው እኔ ክርስቲያን መሆኔን ያውቁት መጽሐፉ ነው የሚያስቀምጥኩት። ያው ፕሮፋይሌ ላይ ነበረችው መስኮላ ነበረች። ከዛ በፊት ግን ትቻለሁ ታውቃለህ። የሆነ ቀን ላይ ከኡስታዝ ወይድ ጋር አናወራ በፊት በጣም አሰብኩ ስለ ሞት ምናምን መልስ አላገኘሁም ታውቃለህ። እና በቃ ተውኩ፣ ቁጭ አደረኩት መጽሐፉን። እኔ ክርስቲያን አይደለሁም አልኩ። እዛን ታውቃለህ ከውስጤ ወጣ። እኔ እንዴት እንደሆነ አላውቅም ክርስቲያን አይደለሁም ስል የምሬ ነው ከውስጤ ነው የመጣው ሙሉ ትምህርቱ ማለት ነው። እና ቤት ያኔ ራሱ ከሳላ እና ቤሪያ ሲከራከሩ እኔ ምንም አልነበርኩም፣ ምንም አልመሰለኝም በሁለቱም ሳይድ። በቃ እንደውም የሚደብር በቃ ለኔ ደብሮኝ ምናምን ነው እይቱ ራሱ ነው። ከሁለቱም ሳይድ ምንም ጥቅም አላገኘሁበት ምንም ጥቅም አላገኘሁትም። ያው ቤሪያ ይመሰክራል መጽሐፉ እንደማይታወቅ ምናምን። እና ያው ብቻዬን አይደለሁም አልኩ። እሱ አንድ ነገር ነው በእርግጥ መጽሐፉ ማንነቱ ጸሐፊ ማንነቱ እንደማይታወቅ ከዛ በፊትም አውቃለሁ። ኢብራሂም በደንብ ነው በቃ ያሳየኝ። በተለይ ያው መጽሐፍ ቅዱስን ያገኘ ነው ከኢትዮጵያ መጽሐፍ ቅዱስ ማህበር ነው፣ ሌላ ማንም አሳትሞ ይሰጠን የለም ነው። እነሱ ባሳተሙት መጽሐፍ ላይ ራሱ እነሱ ራሱ አያውቁትም፣ ጸሐፊዎችን አያውቁም፣ ይሄ ቃል የለም ይላሉ። እና ይሄን ሁሉ ራሳቸው አስቀምጧል። ኢብራሂም ደግሞ በደንብ አሳይቶኛል ደጋግሞ ማለት ነው። እሱ ራሱ ሰጅቶታል። አይ ቲንክ ከረጅም ጊዜ በፊት ነው እኔ ቲክቶክ ስገባ እሱን አውቀዋለሁ ኢብራሂም ማለት ነው። እና ሁሌ የሚያወራኝ ስለ መጽሐፍ ቅዱስ መበረዝ እና ጸሐፊያቸው እንደማይታወቅ ነው። ስለ ስቅለት አንዴ ነው ያወራኝ፣ አውርቶኝ አያውቅም ማለት ነው። እና
እና ታውቃለህ ውስጤ አልገባም እና እኔ ተውኩት። ያው ከዛ በፊት ነው ኢብራሂም ጋር አውርቼ መሰለኝ አይ ቲንክ ከመጥምቁ ኢብራሂም ጋር ከሱ ጋር አውርቼ ነው ክርስትናን ትቻለህ ያልኩት። ከዛ በኋላ ከኡስታዝ ወሂድ ጋር በድጋሚ ስናወራ በደንብ ተውኳት፣ መስቀሏንም ገፈፍኳት እና እሱ በደንብ አሳይቶኛል ስለመበረዝ ምናምን አውቃቸዋለሁ እኮ ግን ሰፋ አድርጎ በተለይ ቴዎሎጂካል ኢረር ምናምን እንደሚያመጣ እኔ ራሱ እነሱን አውቃቸዋለሁ። እኔ ነኝ ሳስማማቸው የነበረው መጽሐፍ ቅዱሱን የሚጋጩ ጥቅሶች፣ የሚጋጩ ትምህርቶች በሶስተኛ ታሪክ ፈጠራ ማለት ነው። እኔ አሁን ከእንትና ጋር የሆነ ጊዜ ከአቡ መሐመድ ጋር ስናወራ በተለይ ስለ ስቅለት ማለት ነው ኢየሱስ 3 ሰዓትና 6 ሰዓት ተሰቀለ የሚለውን መልሱ ሶስተኛ ታሪክ መፍጠር ነው የምታገኘው መልሱ ማለት ነው። ያው ጸሐፊዎቹ የጻፉት በተለያየ አይነት የሰዓት አቆጣጠር ነው። አንዱ የግሪክን ተጠቅሟል፣ አንዱ ደግሞ የዛው የዕብራውያንን ሰዓት ተጠቅሟል የሚል ታሪክ ፈጥረን ነው ያስማማል እንጂ መጽሐፉ ምንም አላለም። ትክክል። ለምን አልተጋጨም አንልም። ለምንድን ነው ተጋጭቷል አንልም። አንዱ ተሳስቷል የማትለው ለምንድን ነው? ለምንድን ነው የምታስማማው? በግድ እነሱ አልተስማሙም። እና እንደዚህ አይነቶችን አሰብኩ። በጣም ብዙ ነው ያሰብኩት። ከብሉይ ኪዳን በተለይ ስለ ስቅለት ምናምን አንዳንድ ብሉይ ኪዳን ላይ የሌሉ አዲስ ኪዳን ላይ የገቡ አሉ። ለምሳሌ መዝሙር 22 መዝሙር ስንት ነው መሰለህ? ስጋን አዘጋጀልኝ መዝሙር 82 ላይ ነው ያለው። ስጋን አዘጋጀልኝ የሚለው ዕብራውያን ላይ ምናምን የሉም እነዚህ ቃላቶች ምናምን ማለት ነው። እና ወደ አዲስ ኪዳን ጸሐፊ እንዳለ አድርገው ነው ያስቀመጠውና እዛ ጋ ሄደህ ስታይ ደግሞ የለም። እና ደግሞ ኦልሬዲ እኔ ስለሞት ጭንቄ ውስጥ ነኝና ጭንቅ ውስጥ ነኝ እና እሱ በአንድ መንገድ ነው የሆነኝ። ባጭሩ እንዳላሰፋው ኢብራሂም ነው መጥምቁ ኢብራሂም እና ኡስታዝ ወሂድ እነሱን ካወራሁ በኋላ ነው ትላለህ አሚር። ኡስታዝ ወሂድ ባይብልን ያው አንብበነውም እኛም ተምረነውም ድሮም አሁን እሱ ሲያስተምር ምናምን ነገር አሁን ስንሰማ ራሱ እኛ የሚያይበት አንግል በጣም ይገርመኛል። አልበርት አንስታይን የሚለው ነገር አለ፣ አንድ ነገር በአራት አቅጣጫ ተመልከተው የሚለው ነገር አለ እና እንደዛ ነው የሚያየው እሱ። በአራት አቅጣጫ ነው የሚያየው አንድ ነገር ታውቃለህ። አክቹዋሊ እኔ እኮ እንዳለ ሁሉም አፈታቱን ሳየው ግርም ነው የሚለኝ። ለየት ያለ አፈታት ነው። የትኛው ሙስሊም እንደሱ አንተ አይረዳም መጽሐፉን ስለ የሆነ የማትጠብቀው አይነት አፈታት ነው የሚፈታልህ። እንዲህ ማለት እንዲህ ብለህ ነው የምትሄደው። ክርስትና ላይ ራሱ እንደዛ በአራት አቅጣጫ የሚመለከታል የለም። እኔ ከእሱ ጋር መከራከር ራሱ መች መሰለህ ያቆምኩ። እኔ ማወራው ያለ እንትን ነው ይመስለኛል በሚል ነው እና ማለት የራሴ መረዳት አስቀምጣለሁ። የራሴ መረዳት ደግሞ ላይክ ዘሆል ጀነራላይዝ አድርጌ ነው የምረዳውና ለዛ ደግሞ ጥቅስም የለኝም ምንም የለኝም። እሱ ደግሞ አምጣ ቃል በቃል ይላል እና ተውኩ። እኔ ከእሱ ጋር መከራከር ለምን ዝም ብዬ አልሰማም ነው ያልኩት። ዝም ብዬ ብሰማ ያው ብዙ ነገር ይነግረኛል ብዬ ተውኩ። ማሻአላ በጣም ደስ ይላል ወላሂ። እስኪ ቀለል ያለ ጥያቄ ለአንተ የሚሆን እስኪ ወደ እስልምና ከገባ በኋላ ከመግባትህም በፊት እስኪ እስልምና ላይ ምን አይነት እንትኑ ደስ ይልህ ነበረ? ከስነ ስርዓቶች መካከል ማለት ነው። ያው ዝም ብለህ በምትመለከተው ምናምን ማለት ነው። እንትን ነው ለምሳሌ ምንድን ነው የረመዳን ጊዜ ነው አንድ ላይ የምትሰግዱት? ረመዳን ላይ ነው ምንድን ነው ረመዳን ሳይሆን ረመዳን ላይ ነው ኢድ ላይ አንድ ላይ ወደ በተለይ አዲስ አበባ ስታዲየም ምናምን እየሄዳችሁ ትሰግዱታል። ያው እሱ ደስ ይላል፣ ደስ የሚል ፓርት ነው። እና እኛ ሰፈር ያው ከእስልምና ሳይሆን ከሙስሊሞቹ ነው የማውቀው። እስልምናን ትምህርቱን ስለማላውቅ ትክክል። ያው እኛ ሰፈር ያሉ ሙስሊሞች በጣም ይረዳዳሉ ነው የማውቃቸው ማለት ነው። የሆነ ደስ የሚል እንትን አላቸው፣ ህብረት አላቸው።
እኛ ጋር የሆነ የምትከራይ ሙስሊም እናት አለችና ብዙ ሙስሊሞች ነው የሚመጡ እሷ ጋር ምናምን ትንሽ እንትን ያለች ናትና እሷ ጋር መጥቶ ይረዳታል ምናምን በቃ አክቹአሊ እኛ ሰፈር ደሃ ያው እንትን እኩል ባይሆንም ግን የሆነ የሚራብ ሙስሊም የለም የሚለምን ሙስሊም የለም ምን ያዩት እና ይረዳዳሉ ደስ የሚል ከሙስሊሞች ያዩት ነው እና ቅድም ያልኩ ምንድነው ኢድ ነው ያልከኝ እሱ ደስ የሚል እንትን ነው አንድ ላይ ወጣችሁ የምትሰግዱት ኢድ ሰላት አዎ ትክክል ሬነር ይቅርታ ካሁን በኋላ አንድ ላይ ወተን የምንሰግደው በል እሺ አንድ ላይ ወተን እንሰግደው አንዴ እንኳን ልከፍል አንተ ላይም ሴና ላይ አንተ እኮ ሪትም ውስጥ ገና በደንብ ይገቡዝ ነው አሁን ማስተካከል እንካንተ እኔ ልንገር ከኔም ብታገኝ ምን ልገለኝ ነበር እንዴ ነብይ እኔ በፊት ምን አደረግ ነበር መሰለክ በኩልኩም ነው ስማ ልክ እንደሰለምኩኝ ማለት ነው ወደ ስራ ነው ወደ ክላስ የሚሄድበት መንገድ ነው ኪዳነ ምሕረት ቤተክርስቲያን አለና በፊት በቃ ሃይ ስኩልም ስማርና በዛ ሰልፍ እየተሳለምኩ ነበር የሚሄደውና መሳለም ማለት በቃ ረስቼው አላውቅም በቃ በዛ ጋር ማለት ከሰለምኩ በኋላ ወላሂ በእንደዚህ በሃይገር ባስ እያለፍኩኝ እሳለም ነበር ወላሂ ሰልሜ ማለት እኔ ረስቼው ነው ወላሂ የኔ ደግሞ በስመ አብ ድጋሚ ሻዳ ሊያስከማ በስመ አብ ከምላስ ያጠፋም ነበር እኔ በማርያም በስመ አብ ከምላስ ያጠፋም ብላ ነበር እንዴ ነው ግን እሱ ነገር ችግር የለውም አጎቴ በጣም ችግር አለው ይሄ እንደማሻረክ እኔ እስከ 5 ዓመት ምናምን ሰልሜ አላቆም ነበር ለዛ ነው በጣም ብዙ ጊዜ ለሰው የምናገረውና ከምላስ ላይ ቶሎ ማጥፋት ያ እንደማሻረክ ይቆጠራል ከፈጣሪ ጋር እንደማሻረክ እኔም እኮ አንኢንቴንሽናሊ ብያለሁ ሰሞኑን ኖ በረስተት ከሆነ ችግር የለውም በስተት ከሆነ አላህ ይቅር ይላል ግን ቶሎ ብለን ማስለመድ ከምላሳችን ማውጣት ግድ ይላል ክው እያልኩ ነው ጌታ ሆይ እያልኩ ነው ክው እላለሁ ነው እስከምትለምደው ነው ቆሌን የተገፈፈው አንድ ቀን ጃሚር ጋር መሰለኝ አስማምቶ ሰምቶት ነው እነሱ ይለመዳል ቀስ ያለ እኛም ማማተብ ረስተናል እኔ ማማተብ ድሮ ማለት ነው አላማተም ተርፈሃል አንተ እኛ በጣም ብዙ ጓዞች ጥለን የመጣ ኧረ እኔ በጣም ተሰቃይቻለሁ የምር በጣም ሳላቀው በጣም ብዙ እንትን ብያለሁ እኔ እስከ 5 ዓመት አቂዳ ይሄ ሽርክ ነው በቃ ትምህርት እንትን ካለኝ በኋላ ነው የገባኝ እንጂ በጣም እንትን ነው ቀጥል አባቴ ሌላ ጨዋታ ጀመርን የኔ ደግሞ አቡነ ዘበሰማያት ሁላ ደግም ነበር ትንሽ እስኪ ከእንትኑ ኧረ ተወኝ ቀጥል አባታችን ነው ምናምን አትለው እኔ የግዕዝ ተማሪ ነበርኩ ውዳሴ ማርያም ደርሼ ነበር እንዴት ካዩ ከውስጥ ይዩታ እኔማ አረሰውም ሰላት ላይ ነው የምትለው ወይስ መቼ ነው ስለነግጥ ነው እንጂ ኧረ ወደ እኔ ያዞረው አየሁ እንዴ የራሱ ወደ እኔ ያዞረው ቀጥል ኧረ ራይ ነው ከባድ ተጫዋች ነው አባቴ አቡነ ዘበሰማያት ታደውልኝ ነው ወይ ስለነግጥ በስመ አብ ማርያም ምናምን እያልኩ ማርያምን ምናምን የሚለው ቀን ከመላስ አይጠፋም እና ረቂቅ በግዕዙ ጠፍቶኛል እኔ በእንትኑ ግን አውቀዋለሁ ይሄ አባታችን በግዕዙ የተወሰነ አውቀዋለሁ እኔ እና ናኩተከ ገና አይጠፉም እኮ ናኩተከ ጊዜውን ስባከ ነባርከከ እስኪ ቀጥል ረቂቅ እና እንትና ማነው አብሬክስ ገብቷል እስኪ ጠይቅ እያለ ነው
አብራችሁ ሰላም አለይኩም። ወአለይኩም ሰላም። እንዴት ናቸው? ደህና ነህ? ሰላም ነው። አልሐምዱሊላህ። ራይነር እንዴት ነህ? አልሐምዱሊላህ ደህና ነህ? እንዴት ነህ? እየበረታ ነው? እየበረታን ነው። ምን ማለት አብሽር በርታ። አንድ ጥያቄ አለኝ ትምህርት ይሆናል ለሌሎችም ማለት ነው። እሺ ያው ዩኒተሪያን ጋር መሰረታዊ ልዩነታችን የነበረው ትላልቁ ሁለት ናቸው፣ ቅድም ከገለጽካቸው ውጪ ማለት ነው። በሰው ልጅ አፈጣጠር ዙሪያ ያው መጽሐፍ ቅዱስ ላይ በግልጽ ተቀምጧል። ስላብራራው እሱ ላይ መጠየቅ አያስፈልገኝምና በኢየሱስ ክርስቶስ ስቅለትና በነብያችን ማመን አለማመን ነው ትልቁ ልዩነታችን የነበረው አይደል? ያው እሱ አንድ ነገር ነው። ያው መሰረታዊ ነገሮች ናቸውና አሁን ኢየሱስ ክርስቶስ አለመሰቀሉን ያስረዳ መጽሐፍ ቅዱስ ነው ወይስ ቁርአን ነው? ይሄ ነው ጥያቄ ለአንተ ማለት ነው። ራሱ መጀመሪያ መጽሐፍ ቅዱስ ከዛ ያው መጽሐፍ ቅዱስ ደግሞ ያው እኔ የተማርኩት አክቹአሊ ኢየሱስ አልተሰቀለም ሳይሆን እኔ ቃል በቃል ኢየሱስ አልተሰቀለም ማለት በቃ ባጭሩ እኔ ሞት ጋር ነው የቋጨሁት እና ሞት ጋር ከቋጨሁት ስቅለት ጋር መሄድ አይጠበቅብኝም ብዬ ነው። ኦኬ እሱ መልሶልሃል ማለት ነው። ያው ሙሉን የመለሰልኝ ሙሉን ያስታረኝ አዲስ ኪዳን እዛ ላይ ለወደፊቱ ማለት ነው። አሁን ለምሳሌ የአንተ እምነት ተከታዮች ለነበሩትና ለሌሎችም ክርስቲያኖች መስራት ይጠበቅብሃል ማለት ነው። አንተ ተርኒንግ ፖይንቱ እዛ ላይ ነው አይደል? ያኔ ተርኒንግ ፖይንት እዛ ላይ ነው። እኔ እኮ ማን አመጣው ሳይሆን ምንድነው ይዘቱ ነው ማለት ያለበት። ሰው ያመጣው ሳይሆን መጀመሪያ ፕራይመሪሊ ትኩረት ማድረግ ያለበት ምልክቱ ላይ ነው ኖርማሊ ማለት ነው። ስለዚህ ለአንተ እኔ መሰጠኝ የቤት ስራ አንተ ያንን ኤሪያ ስለምታውቀው እዚህ ላይ በደንብ መስራት ይጠበቅብሃል። ሰዎች እንዲድኑ ማለት ነው። ከየት ተንደርድረህ ከዘፍጥረት ተንደርድረህ ነው የኢየሱስን አለመሞት ማስረዳት የምንችለው መጽሐፍ ቅዱስ ላይ። በትክክል ያዛል። ደግሞ ከአዲስ ኪዳን ጋር አንዳንድ ብሉይ ኪዳን ላይ የሌሉ ቃላቶችን የመጠቀማቸው ነገር ራሱ በጣም ችግር አለ። ስቅለት ላይ የፈጠሩት ነገሮች ምናምን ግን ራይነር መጀመሪያ እዚህ እንደዚህ አይነት ነገሮች ከመግባት በፊት በደንብ ቁርአንን መቅራትና መማር ግድ ይላል። ሁለቱን ካላጣመርከው አይሆንም። አንዳንዴ እንሸወዳለን። ገባ? እኛ በጣም ብዙ ነገሮችን ተሸውደናል። ግን ዛሬ ላይ አንተ ከጀመርከው ብዙ አይፈጅብህም። ቢያንስ ከ6 ወር በኋላ በጣም ብዙ ነገሮችን ተምረህ ትወጣለህ። ቁርአን ገር ነው ለአንተ አሁን። እሺ ነው የሚለው ልክ ነው። ቁርአን ላይ ብቻ በአሁኑ ሰዓት ቁርአንን ካላወቅ በቃ አለቀ። ልክ ነው። ስማማለሁ። ነቢል ፈከር ነን። እኔ ንጽጽር ላይ አሁን ይግባ ሳይሆን በውስጥም ጥያቄዎች መቅረባቸው አይቀሬ ነው። እንደዚህ አይነት ጥያቄዎች ለራይነር የሚል ሀሳብ ስላለኝ ነው። የእኛም ጥያቄ አልተመለሰም። እነሱ በጭፍን ነው የሚመጡት። መልስ ባሰጣቸው የተሻለ ነው። የምር በቃ ደፍኖ ነው የሚመጡት። ገባ? ምንም የሚያስረዱ አንድ ጥያቄ ጠይቀ የሚመልስልህ ሰው የለም። እኛ ራሱ ተጠይቀን ይመጣሉ፣ እንጠይቃለን፣ አይመልሱ። ለምን ወጣችሁ ነው። በቃ አልፈለግነውም፣ መብቴ ነው። እናንዴ እንዴት ይለዋል። በዚህ ጉዳይ ወይ እሱን ያላቆም ነው አልጠይቅምና ነው የምትባለው። እኛ ከልጅነት ጀምረን ጠይቀን ማንም የመለሰልን ሰው የለም። ማንም ሰውም አይመልስም። አስተካክለው ቢመለስልን እኮ ዛሬ እዚህ አንሆንም ነበር። መልስ ብናገኝ ኖሮ የሚያሳምንንም ማንም ሰው ወደዚህ አይመጣም ነበር። እዚህ ውስጥ ያሉት ጠቅላላ ዛሬ ስንት ሰለምት ያለ እዚህ ውስጥ 1 2 3 4 5 ይሄ ሁላ ሰው አይመጣም ነበር። ዛሬ በዚህ ሳምንት ብቻ 20 ምናምን ሰው ሰልመዋል። አይመጡም። መልስ ቢገኝ የላቸውም። ጭፍን ክርክር ነው። ለነሱ መልሳለሁ ማለት ድንጋይ ላይ ውሃ እንደማፍሰስ ነው። ራይነር የእውነቴን ነው የምልህ። ጊዜህን ነው የሚገሉት። ግን አሁኑኑ በቃ ፈጠን ብለህ ቁርአንን ከጀመርከው እመነኝ ቀናት ቢፈጅብህ ነው። አንድ ኃጢአት በሰራ ቁጥር ደግሞ በቃ እየተዘጋ ነው ይመጣው። በደንብ ቁርአንን ከያዝከው ነገ ሁለተኛው እንግዲህ ኡስታዝ ዋሂድ
ከስር ሆነን እኛ ታብታብ ለማድረግ አለን። ኮፒ ሊንክ ታብታብ እናደርጋለን። ሁሉንም ይዘህ ትጨምቃለህ። የእውነት እንዳትሸወድ። አንድ በልጅነት በጣም የሚመክረኝ ልጅ ነበርና ዛሬ አይደለም ይለኛል። ኖርማል ነገ ነው የሚቆጭ። ትምህርትን በደንብ አድርገህ ተማር። ገንዘብ ምናምን የምትለው ነገር እኔ ያለውኝ ትምህርትን ተማር ይላል። እማር ነበር ግን ሆኖም አልያዝኩትም ነበር። ዛሬም ራይነር እኔ የምነግረው እውነቴን ነው። ቢያንስ ጊዜያቶች አይፈጅም፣ አመት ብትማር ይሻላል እያለ ነበረ ኡስታዝ ዋሂድ። 7 ዓመት ያለ መማር 7 ዓመት ያካል 7 ዓመቱ በዝቶበት ይላል። እኔ እንደዛ ነው የሆንኩት። የዩኒቨርሲቲ እድል፣ ሁሉንም ነገር ማጥናት ገንዘብ ስለለመድኩ ነው ጥዬ የወጣሁት። ለዛም እድል ነበረኝ አውሮፓ ሄዶ የመማር ምን ማለት ተሸውጃለሁ። ነገር ግን አንተ ዛሬ ጊዜ አለክ። ቁርአንን በስነ ስርዓት ካነበብክ ከተማርክ፣ እውነቴን ነው የምልህ፣ ነገ ሁለቱን አጣምረህ ስትይዝ የእውቀት ባለቤት ነው። ገንዘብ ስትሰጠው ይቀንሳል፣ ይጠፋል። እውቀት ግን በሰጠው ቁጥር እየፋፋ ነው የሚመጣው። የሚከበሩት እኮ የእውቀት ባለቤቶች ናቸው፣ የገንዘብ ባለቤቶች ሳይሆኑ የሚፈጥሩት እውቀት ያላቸው ናቸው። እና እኔ የምልህ ከምንም በላይ የእውነት ቁርአን ላይ በርታ። ከአንድ ሰው ጋር እንዳታወራ። ለምን ጊዜ ነው የሚገሉብህ። የእውነት የማናደድ እንጂ ምንም ጥቅም የላቸውም። አፉ በለኝ ወንድም አብሬክስ፣ አንተን ለመቃወም ሳይሆን እኔ ላይ የደረሰውን ነገር ስለማውቀው ነው። እና አፉ በለኝ። ልክ ነህ ነቢይ፣ እሱም ይስማማል። አብሽር፣ ያንተን ሀሳብ እኮ እኔም እደግፋለሁኝ። እና እሱ ከዚህ በፊት ፕሪንትን ከሚያውቃቸው እውቀቶች አንጻር ለማለት ነው እንጂ እኔ የሚደገፍ ነው ሙሉ በሙሉ ያንተ ሀሳብ። እነሱ ጋር ሙገት ግጠም ምናምን እያልኩ አይደለም። እና አንዳንድ መረዳት የሚፈልጉትን ሰዎች ስለሚያውቃቸው እሱ ፐርሰናሊ በዛ መልኩ ብታስረዳቸው ለማለት ፈልጌ ነው እኔ። ልክ ነህ። አሁን እስር ቤት ነው እኮ ብትሄድ እኮ በአንድ ሜዳ አትጫወትም። እና ከዚህም አንጻር እኔም እጠይቃለሁ። እዛ ደግሞ ግራ መጋባት ነው የሚሆነው። ትክክል፣ እውነት ነው። ለዛ ነው ልክ ነህ። እና መማር ይቀርማል። ልክ ነው። እኔ ደግሞ ገና ምንም አላውቅም። ተውሂድ የሚለውን ያው ስለነበርኩበትም ያው እንደ እስልምና ምን ያክል ተለቅ ሰፋ እንደሚል አላውቅም። ግን እኔም ከዚህ በፊት አንድ አምላክ የሚለውን ትምህርት አውቃለሁ። አሁን ደግሞ እስልምና ውስጥ ያሉት ያው መማር ግዴታ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ያላስተማሩን ነገር የለም፣ ያላብራሩት ነገር የለም። አላህ ሱብሃነሁ ወተዓላ በሳቸው በኩል በጣም ብዙ ነገሮች አስተምረውናል። ኢቨን የቁርአን እውቀት ራሱ ብትማረው ራሱ ማለቂያ የለውም። እና እስልምና ደግሞ በጣም ደስ የሚለው ለትምህርት መንገዱን ክፍት ያደርገዋል። ታውቃለህ፣ እንድታውቅ። አሁን ለምሳሌ አንድ ሰው ዶክተር መሆን ቢፈልግ ምንም እንትን የለም፣ መማር ነው በቃ። ትማራለህ፣ ዶክተር ትሆናለህ። ሌላ ምንም ነጥብ የለውም። ልክ እንደ ክርስትናው በደንብ ጸሎት አድርግ፣ መንፈስ ቅዱስ ይጠጋሃል። ወይ ደግሞ ተጸበል ያለች ልጅ አለች እዚህ ቲክቶክ ላይ ሳወራ ሰምተኝ በጣም ጨቀጨቀችኝና ትንሽ ቀርባት ነበርና ደውላ እመቤቴ ወደ ቤቷ ትመልስክ ምናምን ሆነክ ነው ግን ወደ አዛብ ሄድከው ምናምን ነገር አለችኝ። ከዛ እኔ አንዳንድ ጥያቄዎች አሉብኝ ምናምን፣ እስኪ ምንድነው ጥያቄዎች ንገረኝ አልኩ። ጠየኳት ማለት ነው በቃ። ከዛ ይህን እኮ ማወቅ አይጠበቅብህም፣ አንተማ የሆነ የተጠናወተ ነገር አለ፣ ጸበል ተጠመቅ አለችኝ። ጸበል በመጠመቅ የሰው ልጅ አይደለም፣ በማንበብ ነው፣ በእውቀት ነው። እና እስልምና ደግሞ ለዚህ በሩን ውልል አድርጎ ነው የሚከፍተው። መንገዱም በጣም ገር ነው፣ ተማር ነው፣ እውቅ ነው። አውቀህ አእምሮክ መቀበል ከቻለው ነው የምትቀጥለው። ራሱ ደግሞ በጣም ደስ የሚለው የእስልምና ትምህርት አእምሮ ይቀበለዋል። ተምረካው የምር ነው መልክ አእምሮ ላይ ጥያቄ የሚፈጠር ነገር የለም። ወላሂ በጣም ደስ የሚለው ፓርት ደግሞ እሱ ነው። ስማ ረቂቅ፣ እንኳን መዳን እኔ ብርድ አስመትተውኛል። የተክልዬን ጸበል ልጠምቅ ብዬ መርካቶ ተጠመቅ አለችኝ። እኔ መጨረሻ ላይ ሲጨንቃት ማለት ነው በቃ ብትጠመቅ እኮ በቃ ይገባል አለችኝ። መንፈሱ እኮ ነው አሁን አለችኝ።
እኔ እኮ ለእኛ የማይታይ ለእነሱ ብቻ የሚታይ መንፈስ አለ እንዲያልኩኝና እኔ በቃ ትንሽ ፈና አድርጌ ምናምን ተውኩት። ብቻ እስልምና ደስ ይላል ብቻ በጣም በጣም ሰላም አለይኩም ወራህመቱላህ። ረቂቅ አፍዋን። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናቸው? ማን ናቸው? አልሐምዱሊላህ። አፉ በለኝ። እኔ አንድ ሀሳብ ሰጥቼ ልውረድ። ለራይነር ነው። ትላንት ይመስለኛል አይ ቲንክ ዱከም ቤት ገብቼ ነበር እና ከእሱ ጋር ጥሩ ሪሌሽን እንዳላቸው እና እሱ በመስለሙ ኢቨን ኢፍ ፕሮፋይል እስከ መቀየር ደርሷል። እንትና ዱከም በጣም ነው መወዳቸው። በፊትም መከታተላቸው ነበረ። ሁለቱንም ጥሩ ስነ ምግባር አላቸው። በመስለሙ ደግሞ ራይነር በጣም ደስ ብሎኛል። ያው አንድ ሰው ሲሰለም ሙስሊሙ ምን ያህል እንደሚደሰት ውስጡ ምናልባት ራይነር ካሁን በኋላ ይረዷል ብዬ አስባለሁኝ። በእርግጥ አንድ ፕሪንሲፕል አለ በእስልምና መጀመሪያ ከንግግርም እውቀት እንደሚቀድም ከስራም አስቀድሞ የሚል ፕሪንሲፕል አለና ከስራ በፊት ማወቅ ይቀድማል። ራይነር በደንብ ስለ እስልምና ማወቅ አለበት እና አንድ ኃላፊነት ልሰጠው ፈልጌ ነው። እኔ ምንድነው ካላቸው ከዱከም ጋር ካላቸው ሪሌሽን አንፃር ዱከም ብዙ እውቀት ስለ እስልምና የለውም። ማንበብም አልፈልግም ነው ያለው። ቁርአንን ማንበብ አይፈልግም። መስለም ይፈራል አይ ቲንክ እና እንደተረዳሁት በተቻለው መጠን ራይነር እሱን የማስለም ኃላፊነት ለመስጠት ነው ለሱ። ግልጽ ነው አባባሌ? አይ አንዳንድ ጊዜ ምን አለ መሰለ ሁድሁድ ያው የግል ውሳኔ ነው ታውቃለህ። ከአንዳንድ ሰው እውነቱ ራሱ እየገባው መምጣት አይፈልግም ወደ እውነቱ። ለምን ብትል ያው የሚይዘው ጉዳይ ይኖራል። አንዳንድ ሰው ታውቃለህ እያወቀው አንተ ፊት መጥቶ ያው ድርቅ ሊል ይችላል። በቃ ወይ ማንበብ አልፈልግም ይልሃል። አውቆ እያነበበም ሊሆን ይችላል ምናምን ብዙ ነገር ስላለው ያው ለግሉ ብንተው ባይ ነው። ሀሳብ ጥሩ ሆኖ እያለ መርሃባ። ያው ምናልባት ውስጥም ላይ ሪሌሽን ስላላቸው ነው። ከዚህ ከቲክቶክም ጀርባ እሱ ሲናገር እንደሚነጋገሩና እንደሚያወሩ አሁን ኦልሬዲ እዚህ እንትን ላይ ያውጣው ሚዲያ ላይ ያውጣው ማለቴ ሳይሆን በውስጥ በኩል ግን በደንብ እንዲያወራውና መጀመሪያ ከስራም ከመናገርም አስቀድሞ እውቀት ይቀድማል ለራይነር ነው ይሄ ሀሳቤ። በደንብ ስለ እስልምና ይወቅ፣ ሀሳቡን እስልምና ፕሪንሲፕል ምንድን ነው የሚለውን ነገር ይረዳ። ያው ጥሩ ክርስትናው ላይ እውቀት እንዳለው ሁሉ እስልምናው ላይ እውቀቱ ካለው በኋላ መጋበዙን በውስጥ በኩል ቢያደርገውና በእርግጠኝነት ዱከም ስለ እስልምና አላውቅም ምን ያለኝ ኦልሬዲ አላውቅም አልፈልግም ነው ድፍን ያለ ነገር ነው። ለዛ በውስጥ በኩል እንዲያናገረውና እንዲያወራው ለሱ ኃላፊነት ልስጥ ብዬ ነው። እቺን ሀሳብ ለመስጠት ነው። ራይነር በመስለም በጣም በጣም ነው ማከብረ ቴንክ ዩ። አልሰማውም ግን እሑድ አልሰማውም። ሀሳብን ደገምልኝ። ይቅርታ እኔ ታስወጣ። ኦኬ አውጥ ነበር አይ በመሰለ ትላንትና ዱከም ቤት ገብቼ ነበር እና ከሱ ጋር ሳወራ ለምን እንደማይሰልም ያለውን መጽሐፍ ቅዱስ መበረዙን ኢየሱስን ያለህን መልእክት ነብይ መሆኑን ያምናል። ስለዚህ ለሙስሊም የሚቀረው ነገር ትንሽ ነው። ለምንድን ነው ማትሰልመው? እሺ ቶ ለምን አትሰልምም የሚለውን ሐሳብን ተውና አንብብ፣ ስለ ቁርአንን አንብብ፣ ሐዲሶችን አንብብ ብዬ ስለው ማንበብ አልፈልግም አለኝ እና ስላንተም ጉዳይ ሐሳብ አነሳና ኢቭን ፕሮፋይል የቀየረበት በመስለምህ ራሱ ፕሮፋይል እንደቀየረና ጀስት ብቸኝነት እንደተሰማው አይነት ፊሊንግ ሐሳብ አንስቶ ነበረ እና ካንተ ጋርም ከዚህ ፕላትፎርም ውጪ ደግሞ እንደምትገናኙና እንደምታወሩ ሐሳብ አንስቶ ነበረ። ከዚህ ውጪ ባለው ሪሌሽናችሁ ስለ እስልምና አንተ ቀደም እንዳልኩ የእስልምና አንድ ፕሪንሲፕል አለ፣ እውቀት ከንግግርም ከተግባርም ይቀድማል ይላል። ስለ እስልምና በደንብ ወቅ እና ለሱ እንድታስረዳው ለሱ የመስለም ምክንያት አንተን ልትሆን ትችላለህ ብዬ ስለገመትኩኝ ነው ከሱ ሐሳብ ተነስቼ። ስለዚህ ስለ እስልምና በደንብ ወቅ፣ ቅድም እንደሱ እንዳሉት ቁርአን ቅራ፣ ተፍሲሩን በደንብ አንብብ፣ ሐዲሶችን ተከታተል። ከዛ በኋላ ግን እሱን ፎሎ አፕ አድርገውና ቢያንስ የቀን አንዳንድ ስለ እስልምና አንዳንድ ሐዲሶችን አንዳንድ የቁርአን ጥቅሶችን
ብትሰጠው ይሄ ልጅ ምናልባት ሞር ፎከስ ያደርጋል ወደ ቁርአኑ ብዬ ስለማስብ ነው። ለዛ ነው የገባሁት። ቴንኪው ራይነር፣ ስለሰለምክ በጣም ደስ ብሎኛል። አልሐምዱሊላህ። እሺ አመሰግናለሁ። ቴንኪው። ጨመቃ በዚህን ሰዓት አይሆንም እና ተውት። ራይነር ወይ ነቢል እስኪ ጨዋታውን ወደዚህ ቀይሮ ሰዎቹ ከወንብ ያሉ ቀይሮ ሲል እስኪ ከመስለሚ ሁለት ቀኖችን እንዴት አሳለፍክ? ከመስለሚ በፊት ነው ወይስ ከሰለምኩ በኋላ? ነው ከመስለሚ በፊት የሁለት ቀኖችን ውሎህን እስቲ ዘርዘር አድርግና ንገረን። የነበረው ጭንቀቶች ይኖራሉ፣ እንዴት ውሳኔ ማጣት፣ እነዚህ ነገር። ኦኬ በእውነታው ቅጽበታዊ ነው የሰለምኩት። እኔ በዛ ቀን እሰልማለሁ ብዬ አላሰብኩም። ግን በጣም መጨረሻ ላይ ደግሞ መጨረሻው ቁርአንንም የተቀራችልህንም ታስታውሰናለህ፣ የተሰማን ስሜት። እሺ መች መሰለህ ከኡስታዝ ወይድ ጋር ካወራን በኋላ ተውኩ፣ መጽሐፍ ቅዱስን ከተውኩ በኋላ ቀጥታ ፒኬ ጋር ነው የደወልኩት። ፒኬን ካላወራው ብዬ ሴና የሰለመች ቀን ማለት ነው። ሴና የሰለመች ቀን ፒኬ ጋር ደወልኩ። በግድ ያው ከዛ በፊት እሱ ይነግረኝ ነበር። አክቹአሊ ስለ ነብዩ መሐመድ ብዙ ሰዓት ነው ያወራነው፣ ትንቢቶቹ ምናምን በፋይል ከፍቶ አሳየኝ ለረጅም ሰዓት፣ 2 ሰዓት 3 ሰዓት ምናምን ያወራነው በቴሌግራም በተደዋውለን እና ገብቼ እሱ ካሳየኝ በኋላ እኔ ራሱ ማረጋገጥ ጀመርኩ፣ እያነበብኩ ምናምን። አክቹአሊ ከኢንተርኔት ምናምን ጀስት ፋይሎቹ ምናምን እያየሁ ማለት ነው። እና ትንቢቶቹ ምናምን እያረጋገጥኩ ነበር። ከዛ በፊት ደግሞ እንትናም ሲነግሩኝ ነበር እና ሐሰን እና ኑር አዲስ ምናምን ማለት ነው። እና ሰፋ አድርጌ ነው ያየሁት ከዛ በኋላ በቃ እኔ ላይክ ኦልሞስት እንደምሰልም ነው ያወቅኩት። ያንን ካየሁ በኋላ በቃ ምንም ይቀረኝ የለማ፣ እውነተኝነቱን አረጋገጥኩ። ግን ደግሞ እንዴት እንደሆነ አላውቅም። እንዴት ለምን የሆነ አንዳንድ ጥያቄዎች ቢመጡስ ምናምን ብዬ ነበር ሳስብ የነበረው በዛን ጊዜ ማለት ነው። አሁን ብዙ ጊዜ ምናምን ሰዎች የሚያነሱት ሐዲስ ምናምን አንድ ሐዲስ ነጥሎ ምናምን ይጠይቃሉ አለ አይደል? እንደዛ አይነት እንትን ወደ ኋላ ቢመልሰልኝ ምናምን ብዬ አስብ ነበር። ከዛ እዚሁ ላይ ቲክቶክ ላይ ምናምን አንድ እንትን አለ፣ አንድ አባባል አለ። ያው ዘይደም አለች፣ እሷ ብዙ ጊዜ ትጠቀማለች። አንድ ሐዲስ ስለምና ሙሉ ለሙሉ ውሸት እንደማያደርገው ታወራለች ብዙ ጊዜ ማለት ነውና በአንድ ጥያቄ ነብዩ መሐመድ እንዲህ ናቸው ስለተባለ ለምሳሌ የሆነ እነሱ መጥፎ ነው ብለው ያሰቡት እንደዛ ስለሆነ እስልምና ውሸት አይሆንም። ፒኬም ደግሞ ጧት የተገናኘን ቀን ማለት ነው የሰለምኩ ቀን በጣም ብዙ ነገር ነው ያወራውና በቃ ምክንያት ነው ያጣሁት ያቀን ማለት ነው ከዛ ቀን በፊት። እና እነዚህ ነበር ሳብሰለስል የነበረው። ፈተናው ላይ ነበረኝ ኤግዚት ኤግዛም ማለት ነው። ማክሰኞ ዕለት ነው የተፈተንኩት በሰለምኩ ቀን በነጋታው ማለት ነው። እና ምንም አላነበብኩም እውነታውን ለመናገር ማለት ነው። አንድ ሳላነብ ነው የሄድኩት። አንድ ማለት ነው አንድ ፋይል አልከፈትኩም። ተራዝሞልን ነበር። የተራዘመውን እንኳን ሰዓት አልተጠቀምኩት በጣም ጨንቆኝ ስለነበር ማለት ነው። እና አልሐምዱሊላህ ያው ፈተናውን አልፌያለሁ። ምንም ያላነበብኩትን ትምህርት ማለት ነው። እና ምስጋና ለአላህ ብያለሁ። ከዛ በፊት በጭንቀት ነው ያሳለፍኩት ኦልሞስት። እሺ የቁርአኖስ ሙሚን ምን ተሰማህ? ስሜቱ ምን ነበር? ኢሞሽናል ሆነ ነበር። ከቁርአኑ በኋላ ሰርፕራይዝ አደረካቸው ሁሉንም ተጠርቼ ነው። ቁርአን እንትን ምንድነው ቁርአኑን ምንድነው ሱረቱ አር-ረህማንን ከዛ በፊት ሰምቻለሁ ደጋግሜ ማለት ነው። ብዙ ጊዜ ነው የሰማሁት። እንደሰማሁት ከሆነ ያው ለጂኒዎች ነው እንትን ያሉት ነው። ሐዲስ እንትን ሳነብ ምንድነው ተፍሲር ላይ ሳነብ ጂኒዎች ይመልሳሉ ምን ብለው ካላ
እንትን የትኛውን ታስተባብላላችሁ የሚለው ማለት ነው። እሱን ደጋግሞ አለ ደጋግሞ የተጠቀሰ እንትን ነውና እዛ ምዕራፍ ላይ ካለ ጸጋ የትኛውን ታስተባብላላችሁ የሚለው ታውቃለህ። እኔ ምንም ነገር ስላጣው የሆነ እያስተባበልኩ እንደሆነ ነው የተሰማኝና እና ደጋግሜም ሰምቻለሁ ሰዎች ጋብዘውኝና ማለት ነው። ያንን ሱራ ራሱን የቶፊቅን ራሱ ሰምቻለሁ ዩቲዩብ ላይ ገብቼ ምናምን እና በጣም እንትን ያው የሰማሁት እሱና ሱረቱ መርየም ነው እና እሱን ያ ሱረቱ አራ ማለት በጣም ስለወደድኩት ደግሜ መስማት ፈለኩ። አክቹአሊ እኔ ነኝ ለፒኬ የሚነገርኩት ሳልሰማ ሳልሰልም ያልኩት ምን ነኝ እና እሱን ስሰማ በቃ ያው እጅ ሰጠው በደስታ ነው እጅ ሰጠሁት። ያው እንደዛ ነው ያለቀስኩት እውነቱን ለመናገር። ውስጥ ምን ተሰማ ነው ስሜቱ እንዴት ነበር? የሆነ ማይገለጽ ስሜት ነበር አንዴ ዝብር ያው ለየነገርኩ እንደዛ ነው ያለቀስኩት። እኔ ግራ ገባኝ ታውቃለህ ምን እንደሆንኩ አልቅሽ ወጣው ከዶሮ ማለት ነው። ዶሮ ነበሩና ያው ሰው ፊት አላለቅስም ብዬ ወጣው ሜዳ ሄድኩ። ይቆምልኛል ብዬ አልቻልኩም ማለት ነው። እንዳለ እጄ ሾክ ያደርጋል እንቀጠቀጣለሁ ምናምን። ያው እንደዛን ሳለቅስ ነበር ሜዳ ላይ ቁጭ ብዬ። ከዛ በኋላ እየተንቀጠቀጥኩ ምናምን ገባው ማለት ነው። እዛው ሜዳ ላይ ነው ሻሪያ ያስከተቻለ እዛው ሜዳ ቁጭ ብዬ እና የተዘበራረቀ ስሜት ነበር። ማሻአላህ ማሻአላህ። እኔ እንትን እዚህ ያልሰለሙትን ለማስቀናት ነው፣ ሰለምት ያልሆኑትን ለማስቀናት ነው። ሌሎቹ ያቆጣል። ጨረስኩ። ጥያቄውን ጨረስ። አንቺማ ልጠይቅ ነበር እያልሽ ነበር። ሰለምት ያልሆኑት እነሱ አያውቁትም ይሄ ስሜት። ሌላ የመጨረሻ ጥያቄ ልጠይቅ። ወላሂ እውነት ነው። ይሄ የሚያስቀዳ ነገር ነው ለቢሎ ለማስቀናት ነው። ቶም ብዬ ወላሂ በጣም ተች ያደርጋል። እኔ ጋር እሱ እያወራ እኔ ፊል አደርጋለሁ። የምሬ ነው። ስለማውቀው ስሜቱን ፊል አደርጋለሁ። እኔን ያንቀጠቅጠኛል። እኔ አሁን በመምጣቱ ነው። እኔ ምንም ነገር አሁን ሬነር ምንድነው ቀይ ነው አጭር ነው ጥቁር ነው ምንም ማውቀው ነገር የለም። ግን ሻሃዳ ሲይዝ ማንንም ይሁን ይሁን በቃ ያስለቅሰኛል። አላቅም ለምን እንደሆነ አላቅም። ገብቷል? ምንድነው እኔ ምን እየተሰማኝ እንደሆነ አላቅም። ለነሱ ነው የማለቅሰው። እንደዚህ አይነት ስሜት ይሰማኛል። ግን ሞር ደግሞ ከኛ የእናንተ በጣም እንትን ይላል። ምክንያቱም እናንተ ብዙ ነገር ታውቃላችሁ፣ ብዙ መርምራችሁ አይታችሁ ስለሆነ የመጣችሁት ፊሊንጉ ይለያል፣ ከኛ በጣም ይለያል። አይ ነው ባውቀው እላለሁ። አንዳንድ ጊዜ የማይሆን ነገር ነው እንጂ ሂደት ወደዛ እንደገና ተመልሰህ እንደዚህ እንትን እላለሁ። በቃ እንትኑን ለመጋራት ማለት ነው። እንዴት ነው የሚያደርገው? ግን አይሆንም፣ የማይሆን ነገር ነው። ይህን ያህል አስባለሁ በቃ። እና ያልከው ነገር በጣም እንትን ነው፣ ከባድ ነው ስሜቱ ለእናንተ እና በጣም ነው እያስቀናችሁን ያላችሁት ነው። እንዳትታዘቡኝና እኔ አንዴ የሆነ ሰው ሲጠየቅ አይቼ ምን እንዳማረኝ ታውቃላችሁ? ወላሂ እንዳትታዘቡኝ። ወጥቼ ከፍሬ ምን ነው ድጋሚ ሸሃዳ ይዤ ያ ስሜት ድጋሚ በተሰማኝ የሆነ ስሜቱ የሚገለጽ አይደለም የሚኖር ነው። በቃ ይህም ብላችሁ የሆነ እኔ እንዴት አንዳንዴ እንዲህ ቆይ ላስቀናችሁ በደንብ ልግለጽና አይዶን ነው አላውቅም። ይሄ እንትን ታውቃላችሁ ገና ጥጃ ምናምን ፍየል የሆነ የሚቦርቁ ህፃናቶች ምናምን ገና ትውሉ እየሳቁ ምናምን ክፋት የማያውቁ በቃ የሚቦርቁ ገና መራመድ የጀመሩ እየሮጡ ምናምን ክክክ እያሉ እንደዛ ነው የሚያስቦርቅ። የእውነት አንዳንዴ ገና እኮ ተወለድክ የሚባለው እውነት ነው፣ አይገለጽም። በዛ ራሱ ቦርቅ ቦርቅ ዝለል ዝለል የእውነት በቃ ያቅበጠብጣቸዋል። የደስታው ብዛት ያቅበጠብጣል። በቃ ዝለል ዝለል ቦርቅ ቦርቅ እንዴት እንደምገልጸው አላውቅም። ራይነር አንድ የመጨረሻ ጥያቄ ቅድም ተጠይቀ ከሆነ አላውቅም።
አንድ የመጨረሻ ችግር የለውም። እሺ የመጀመሪያ ስጁድ የወረድክበት ለአላህ ተናንሰ ይህን ግንባርን የተከበረው ግንባርን መሬት ስታስነካ ምን ተሰማ? እኔ አንዳንዴ የሆነ ቦታ እየሰገድኩ በቃ ፊል አደርጋለሁ ለአላህ ባይሆን ኖሮ እንደዚህ ግንባሬ መሬት አላስነካም እላለሁ። ምን ተሰማ ዛኔ? ወይኔ እኔ ልጠይቅ ያልኩትን እያየህ ነው እንዳንተ ተጠይቀው። ወይኔ ለምን ታነባለህ? የሰው ጥያቄ አታንብብ። አራዳ ነበርኩም። እኔ የመጀመሪያ ጊዜ የመጀመሪያ ቀን በጣም አሞኝ ነበር ራሴን ራሱ እና በትክክል ራሱ አልሰገድኩም እና እኔ እንጃ እኔ ስሜቱን አላውቅም። የመጀመሪያው ቀን እውነትን ለመናገር እኔ በነጋታው በሌሊት እንትን የመጀመሪያ ቀን ልክ የሰለሙ ቀን ሁለቱን አልፎኛል ተኝቼ ምናምን ማለት ነው አሞኝ ወደ ማታ አካባቢና ቀን ደግሞ እንትን አላውቅም እንዴት እንደሚሰገድ በራሴ ሞከርኩ። ምንም ሳይገባኝ ነው ያደረኩትና መለማመድ ምናምን በቃ ለምበር ነው እንጂማ የስግደት አይባልም ብዬ ተውኩና በነጋታው ነው እኔ በማለዳው ተነስቼ በጠዋቱ 11 ሰዓት ነው የተነሳሁት ጠብቄ ማለት ነው። ስሰግድ ሰግጄ ቁጭ ስል በቃ በጣም ነው ደስ ያለኝ። እኔ ሰግጄ ምንድነው መታዘዝ የሚባለው ነገር አለ አይደል? ሰብሚሽን የሚባለው እየታዘዝክ ነው የሚል መልእክት ነው ያስቀመጠልኝ። ከዛ በፊት እኔ ከዚህ ክርስቲያን ሆኜ ሳለሁ ሸክም ነው ብዬ ነው ማስበው። ሰዎች እንዴት እንደዚህ ያስገድዳል አንድ ሰው እንዲሰግድ? ግን ስሜቱን የምታውቁት እንትን ውስጥ ካለ ነው፣ መታዘዝ ውስጥ ካለ ነው ደስ ብሎ እንደምታረግ ማለት ነው። እና እኔ ከዛ ስነሳ በቃ ደስ ብሎኝ ማለት ነው ፈገግ እያልኩ ምናምን ውስጤ ሰላም አግኝቶ ነው የተነሳሁት። እና በደንብ እንትን በላሉኝ ስትሰግድ ማለት ነው በደንብ ተመሰጥ ብሎኛል እና አንዳንዶቹ እና ቁጭ እያሰብኩ ነበር እዛው የመጀመሪያው እንትን ላይ ማለት ነው በግንባሬ እንትን ካልኩ በኋላ እዛው ዱዓ አደረኩ የመጨረሻ ላይ እና በቃ ደስ ይላል ስሜት እውነቱን ለመናገር ያምር የሆነ ከውስጥ የሆነ ነገር እንደወጣ ነገር ትልቁ ነገር ከዛ በፊት አድርገህ የማታውቀው ነገር እኔ አሁን ስግደት የሚባለው ነገር የለም በክርስትና እንትን እኮ አለ ምንድነው ጸልይ እንጂ ሰገድ የሚል ነገር የለም። እኔ ደግሞ በራሴ ተንበርክኬ ጸልያለሁ። ስግደት ወቤ ማድረግ ነው። አምላክን ዝቅ ብለህ ማክበር ነው። ዝቅ ብለህ መለመን ነው። ግን የሚቀራ ነገር ከሌለው ተቀባይነት እንዲህ ሳልቀራ ነው እንዲተው እንጂ ዳጊ አረፋ ቀን ረቂቅና ነቢል ጃ ስላስመለጡ እንደተቃጥያለሁ ነው ስላስመለጡ ስትል እዛን ቀን እንዳልጨምቅ ጃ ከታች ተወቶ ለካረፈውጪው ዛሬ ተክቢር እንበላለን ያለው የዛ ቀን ነበር ሻዳ የምትይዘው ነው። ግን ለማንኛውም እንኳን ወንድሜው አሰላሙ አለይኩም ወራህመቱላሂ ወበረካቱ በጣም ደስ ብሎኛል። እሺ በጣም ከመሰላም አመሰግናለሁ ዳጊ ወላሂ በጣም ነው በቃ የሆነ ውስጤ በቃ በጣም ብቻ መናገር ራሱ በቃ እንትን አላልኩም። ግን ላውራ ብዬ ነው የገባሁት። አመሰግናለሁ ዳጊ የሆነ ነገር አስታወስከኝ ዳጊ በሉ በርታ አመሰግናለሁ። አፉ በለን እንግዲህ አፉ በለን ከተሳሳት የሁላችሁ ወንድ አይታሰቡ ይሄን አዳምጥና ትሄዳለህ። ይሄን አዳምጥና ትሄዳለህ። ባለፈው ዳጊ ኧረ ተወው ሱሻለሁ የሆነ ሰው አስገባልኝ ምናምን ብሎኝ የሆነ ልጅ ሳብኩኝና ኧረ እኔ ሙስሊም ነኝ ኧረ እኔ ሙስሊም ነኝ አፉ በሉኝ እና ጨንቁኛል። እሺ ዳጊ